ከዕለታት አንድ ቀን እንዲሁ ንጹሕ ማን ነው ብሎ ጌታ ሐዋርያትን ጠየቀ ይላል አባቶች። ንጹሕ ማን ነው ሲባል ከዚያ ቅዱስ ዮሐንስ ምንም ነው አስቦ የማያውቅ በሴትና በወንድ ግብር በገንዘብ ፍቅር በምንም ነገር ነው አስቦ ስለማያውቅ አንድ ቀን አይቼ እኔ እናንተ ነን እንጂ ማን ይገኛል አለና እንደዚያ ሲል አቅሙን እንዲያው እግዚአብሔር ትንሽ ረድኤቱን ሲያነሳ ሰይጣን በህልም እንቅፋት እንዲያገኘው አደረገ። አላበጀሁም ጌታዬ ንጹሕ አንተ ብቻ ነህ ብሎ ተናገረ። ከዚያ በኋላ የጌታን መታጠቂያ አንስቶ ቀበቶውን ቢታጠቀው ፍትወት እንስሳዊ ወይም ደግሞ እንስሳዊ ጠባይ ይሄ ፈቲው የሚባለው ፍትወት እንዳልተፈጠረ ሆኖ እርግፍ ብሎ ጠፋለት። እንዳልተፈጠረበት ሆኖ ፈጽሞ ፍትወት አልባ ሆኖ የተፈጠረ መልአክ እስኪመስል ድረስ ጠፋለት። ከዚህም የተነሳ የዮሐንስ ወንጌልን የሚጸልይ ሰው ዝሙት አይቃወሙም። መንፈሳዊ ሰው ሊፈውስህ የሚችል እንድትይዙት ነው። ሊፈውስህ የሚችል መንፈሳዊ ሰው ባገኘ ጊዜ ኃጢአትህን ሳታፈር ተናዘዝለት ይላል። ተናዘዝለት ይልና ነገር ግን ስትናዘዝ ይላል። ለዚያ ሰው ስትናዘዝ ዳይሙ ይኩን በሃይማኖት ስትናዘዝ በምትናዘዝበት ጊዜ የማትረሳው ነገር አንድ ነገር አለ። እሱ ምንድን ነው? ሃይማኖት ነው። ነገር ግን በሃይማኖት ይሁን ይላል። በሃይማኖት ይሁን በሃይማኖት ይሁን ምንድን ነው? በሃይማኖት ማለት ዘከመ አንተ አምነ እግዚአብሔር ወአኮ ለሰብእ ለዚያ ሰው ንስሐ ስትገባ ለእግዚአብሔር እንጂ ለሰው እንደምትናዘዝ አታስብ። ሐዋርያው ቅዱስ ያዕቆብ የያዕቆብ መልእክት ምዕራፍ 5 ላይ ስታነቡ ቁጥር 12 ጀምሮ ምንድን ነው የሚነገረው? ተአመኑ በበይናቲክሙ ኃጣውኢክሙ እርስ በርሳችሁ ኃጢአታችሁን ተናዘዙ ይላል። እርስ በርሳችሁ ኃጢአታችሁን ተናዘዙ። እርስ በርሳችሁ ኃጢአታችሁን ተናዘዙ ስላለ ለባልንጀራ አይደለም። ምን ለመሆነ መሆን አለበት? ስዩም ለሆነ እርስ በርሳችሁ እንግዲህ ለምን ይላል ቢባል ሰውየው ካህኑ በክህነቱ ከኛ ቢበልጥ በሰውነቱ እንደኛ ሰው ስለሆነ እርስ በርሳችሁ ይለዋል። እርስ በርሳችሁ ሁለተኛ እየቅድሰም ለዚህ ያጸጋ ለሊሁ ሰው ለራሱ ክህነትን ገንዘብ ማድረግ ወይም ጸጋን ገንዘብ ማድረግ አይችልም እንዳለ ቅዱስ ዮሐንስ በጌታ ራሱ ነው በዮሐንስ ወንጌል እንደተናገረው ሰው ለራሱ ጸጋን ገንዘብ ማድረግ አይችልም እንደተባለ ሰው ለራሱ ንስሐ አባት መሆን አይችልም። እኔ ካህን ስለሆንኩ ለራሴ ንስሐ አባት አልሆንም፣ ለሌላው ነው የምናዘዘው። እርስ በርሳችሁ የተባለ አንደኛ እንደኛ ሰው ስለሆነ ለምዕመናን ጭምር ሲነገር፣ ሁለተኛ ካህኑን ለካህን መናዘዝ ስላለበት እርስ በርሳችሁ አለ። እርስ በርሳችሁ ስላለ ባልንጀራ ለባልንጀራ ሴት ለሴት ወንድ ለወንድ ንስሐ አይገባም። እንግዲህ ምንድን ነው ስዩም ለሆነ ለምን ቢባል በደንብ ትሰሙኝ ያላችሁ ጌታ 5000 ሕዝብ አስተምሯል። 5000 እንጀራ አብልቷል። 5000ውን ግን የማሰርና የመፍታት ስልጣን አልሰጠም። ስላልሰጠ የማሰርና የመፍታት ስልጣን ያልተሰጠው ፍንው ያልሆነ ሰው ወይም ስዩም ያልሆነ ሰው ያልተሾመ ሰው እሱ ምን አዘዘች? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን ፈጥሮ ያለ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በምሕረቱ በቸርነቱ በይቅርታው በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን ሃይማኖታችን የተማርንባት የሕይወታችን መጽሐፍ የድህነታችን ምርኩዝ የሃይማኖታችን በትር እናታችን ድንግል ማርያም ወላዲተ አምላክ የእርሷም ስም ከእግዚአብሔር በታች ከፍጡራን በላይ የተመሰገነ ይሁን። ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን መላእክት ሁላቸው እግዚአብሔር በሰጣቸው ክብር ስማቸው የተመሰገነ ይሁን። መምህራችን የደብሩ ሰባኪ ወንጌልና ስብከተ ወንጌል ኃላፊ መምህር ይትባረክ፣ የተከበራችሁ ካህናት፣ አባቶች፣ ዲያቆናት፣ ወንድሞች፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ?
እንደምን አመሻችሁ። ኃጢአታችን ታግሶ በቸርነቱ እስከዚህ ሰዓት ያቆየን አባቶቻችን አምላክ እግዚአብሔር ስሙ ይክበር ይመስገን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ ዛሬ ደግሞ የምንቀጥለው ንስሐ ክፍል ስንት ነው የሚሆነው? 9 ስለ ንስሐ እየተማማር ክፍል 8 ደርሰናል። እግዚአብሔር በእሱ እንድናፈራበት ለፍሬ እንድንበቃ ምሕረቱና ይቅርታው ረድኤቱ ኃይሉ ይጠብቃል። ዛሬ ደግሞ ንስሐ ክፍል 9 ላይ እንቀጥላለን ማለት ነው። ሰው ጠፍቷል። እንግዲህ የሰው ነገር እንደዚያ ነው። ሰው እንደ ነጭ ጨርቅ ነው አይደል የሚባለው? ሰው እንደ ነጭ ጨርቅ ነው። ነጭ ጨርቅ ቀይ ቀለምን ይቀበላል፣ ጥቁር ቀለምን ይቀበላል። ሰው ኃጢአትም ይስማማዋል፣ ጽድቅም ይስማማዋል። እንደዚያ ስለሆነ ሰው ቢጸድቅም አይደነቅም ሩጫውን ካልጨረሰ በቀር፣ ኃጢአት ቢሰራም አይደነቅበትም። ጽድቅ ቢሰራ አይደነቅለትም፣ ኃጢአት ቢሰራ አይደነቅበትም። ማለት አንዳንድ ሰው እገሌ አደነቀለትና አደነቀበት ይባላል። አደነቀለት ሲባል እንዴት ያለ ጀግና ብሎ ያደንቅለታል። አደነቀበት ማለት ደግሞ ምን ያክል ወራዳ ነው ሲለው አደነቀበት ይባላል። ከመዝኑ አብዳን አንትሙ ድኅረ ወጥንክሙ ዘመንፈስ ቅዱስ ተመልከቱ ሰማዕትክሙ አበገበር ገቢረስ ፈቃደ ሥጋክሙ። እኒህ ያህል ሰነፎች ናችሁ፣ መንፈሳዊ ስራ ከጀመራችሁ በኋላ ወደ ሥጋ ተመልሳችኋልና ይህን ያህል ሰነፎች ናችሁን? አደንቅባችኋለሁ ይላል ቅዱስ ጳውሎስ። እና ሰው እንግዲህ ሲወድቅ አይደነቅበትም፣ ሲሰራም አይደነቅለትም። ሩጫውን የጨረሰ ብቻ። ለምን? ሰው ነጭ ጨርቅ ነው። እንደተሰናከለ ስለማይቀር ሰው ሲወድቅም አናደንቅበትም፣ ይነሳል። ሲሰራም ሩጫውን ሲጨርስ ነው እንጂ ሊወድቅ ስለሚችል አናደንቅለትም። እና እንደዚያ ስለሆነ ሰው አንድ ቀን ሲሞቅ አንድ ቀን ሲቀዘቅዝ እንደ ነጭ ጨርቅ ነው ያሉት ለዚህ ነው። እንደ ውሃና እንደ እሳት የእግዚአብሔር ባህሪ ነው። እሳት ውእየት እንጂ ቁረት አይስማማውም ይላሉ አባቶቻችን በመጻሕፍት። እሳት ማቃጠል ነው እንጂ ቅዝቃዜ አይስማማውም። እንደዚህም ሁሉ ውሃ ቁረት እንጂ ውእየት አይስማማውም፣ ወይም ቅዝቃዜ እንጂ ሙቀት አይስማማውም። ለእግዚአብሔር ባህሪ ንጽሕና እንጂ ኃጢአት አይስማማውም። እስመ ንጹሐት ጸባያቲሁ ለእግዚአብሔር፣ የእግዚአብሔር ባህሪ ንጹሕ ነውና። ሰውን ንጹሕ ቢሉት በኃጢአት ይተዳደፋል፣ ይለወጣል፣ ቆመ ሲሉት ይወድቃል። እግዚአብሔር ግን እንደ ቆመ በባህሪ ጸንቶ ያለ ስለሆነ ንጹሕ መባል ለእግዚአብሔር ብቻ ይገባዋል። ከእግዚአብሔር በታች ለእናቱ ብቻ ይገባታል። ለእናቱ ብቻ ንጽሕት መባል፣ ንጽሕት በድንግልና አልባቲ ሙስና እንዳላት ቅዱስ ያሬድ ምንም ነውር የሌለባት ንጽሕት፣ ጥፋት መለወጥ አልባቲ ሙስና መለወጥ የማይገባት የሌለባት፣ አንድ ቀን እንኳን ተለውጣ ማጥተው እንኳን አንድ ቀን አንድ ሰዓት እንኳን አንድ ሰዓት አንድ ሰከንድ ከዚያም ባነሰ የጊዜ ሽርፍራፊ የድንግል ማርያም ሕሊና ተለውጦ ያውቅ እና አልባቲ ሙስና የሚለው ስም ለእሷ ብቻ ነው የሚገባት፣ መለወጥ የሌለባት የሚባል ሰው ከመላክ ይሆናል፣ ሰይጣን ይሆናል፣ እንስሳ ይሆናል፣ አውሬ ይሆናል፣ ጅብ ይሆናል፣ በሬ ይሆናል። የማይሆነው የለም። የሰው ልጅ ሲፈርስ ሰራ ይሆናል እና ልትቀዘቅዙም ልትቀነሱም አያስጨንቅም ማለት ነው። እግዚአብሔር ጉባኤውንም ሰብስቦ የቀሩትን ወንድሞች እህቶችንም ያምጣቸው። ጉባኤያችን እግዚአብሔር መልሶ ደግሞ ያስፋልን። አሜን በሉ። አሁን ደግሞ ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሆንልን። ስለዚህ ክፍል 9 ላይ ዛሬ የምንማማረው ደግሞ ከዚህ በኋላ ንስሐ ላይ እስከ ዛሬ ንስሐ ምንድን ነው? ኃጢአት ምንድን ነው? ንስሐ ምንድን ነው? የንስሐ በረከቶች ነበር ያየነው። ዛሬ ደግሞ ከዛሬ በኋላ እንዳልኩት የሳምንቱን የባለፈውን በክፍል 8 የንስሐ በረከቶችን በጥቂቱ አጠናቀቃል። ዛሬ ደግሞ ከዚህ በኋላ የምንቀጥለው ባሉ ጊዜያት ንስሐ ላይ የሚነሱ ጥያቄዎችን ነው የምንመልሰው ማለት ነው። ዛሬ ከምንመልሰው ጥያቄ ንስሐ መናዘዝ የሚገባው ለማን ነው የሚል ሀሳብ እናነሳና እሱን እንመልሳለን። ንስሐን ወይም ንስሐን መናዘዝ ይባላል።
አይባልም መሰላት አይባልም። ኃጢአትን መናዘዝ የሚገባው ለማን ነው? ኃጢአትን መናዘዝ የሚገባው ለማን ማለት ለማን እንናዘዝ በሉ። በቃ ባጭር ቃል እስኪ ለማን እንናዘዝ በሉ። እንደሱ ብንል ይሻላል። ንስሐ መናዘዝ የሚገባው ሰው ማን ነው? ሁሉም ሰው ለምንም ማለት አልብን ኃጢአት ሐሳባያን ነን አይደል ያለ ሐዋርያ። ኃጢአት የለብንም ብንል ሁላችንም ውሸታሞች ነን ማለት ቅዱስ ዮሐንስ ወንጌላዊ ንጹሕ ድንግል በጌታ ቀኝ ይቀመጥ የነበረው ከደረቱ ይጠጋ የነበረው እንዲያውም ከዕለታት አንድ ቀን እንዲሁ ንጹሕ ማን ነው ብሎ ጌታ ሐዋርያት ጠየቀ ይላል። ንጹሕ ማን ነው ሲባል በዚያ ቅዱስ ዮሐንስ ምንም ነው አስቦ የማያውቅ በሴትና በወንድ ግብር በገንዘብ ፍቅር በምን ነገር ነው ነው አስቦ ስለማያውቅ አንድ ቀን አይቼ እኔ እናንተ ነን እንጂ ማን ይገባል አለና እንደዚያ ሲል አቅሙን እንዲያው እግዚአብሔር ትንሽ ረድኤቱን ሲያነሳ ሰይጣን በህልም እንቅፋት እንዲያገኘው አደረገ። አላበጀሁም ጌታዬ ንጹሕ አንተ ብቻ ነህ ብሎ ተናገረ። ከዚያ በኋላ የጌታን መታጠቂያ አንስቶ ቀበቶውን ቢታጠቀው ፍትወት እንስሳዊ ወይም ደግሞ እንስሳዊ ጠባይ ይሄ ፈቲው የሚባለው ፍትወት እንዳልተፈጠረ ሆኖ እርግፍ ብሎ ጠፋለት። እንዳልተፈጠረበት ሆኖ ፈጽሞ ፍትወት አልባ ሆኖ የተፈጠረ መልአክ እስኪመስል ድረስ ጠፋለት። ከዚህም የተነሳ የዮሐንስ ወንጌልን የሚጸልይ ሰው ዝሙት አይቃወመውም። ቢቃወመው እንኳን እንደ ቅጠል እርግፍ ብሎ ይወድቅለታል ይላሉ አባቶቻችን። ሌሊት እንዲያውም ሰው መንገድ ሲሄድ ይውልና ተስካር ከተደረገበት ሰርግ ከተደገሰበት ይደርሳል። እዚያ ሲደርስ በልቶ ጠጥቶ ሳክሮ ይተኛል። ሌሊት ተነስቶ እግግ ለና አበሳን ወጅጋዬን አቤቱ በደላችን ይቅር በለን ባለ ጊዜ ዛፍን ትልቁን ዛፍ በምሳር በመቱት ጊዜ ላዩ ላይ የሰፈሩት ወፎች ግር ብለው እርግፍ እንደሚሉት ወይም ፍሬው እንደሚረግፍ ኃጢአቱ ሰው ሌሊት ተነስቶ በደላችንንም ይቅር በለን ባለ ጊዜ በስካር የበደለው በደሉ እርግፍ ብሎ ይጠፋለታል። ልክ ዮሐንስ ወንጌልም ሰው ሲጸልይ የዝሙት ሀሳብ እርግፍ ብሎ ይጠፋለታል። ያው የዕለት አለው ክፍል ዮሐንስ ወንጌል ሲጸልይ እሱን የዕለት መሸምደድ ባይቻላችሁ 21 ምዕራፍ ነው። 21 ሲካፈል ለ7 ስንት ይሆናል? 3 አይደለ? ስለዚህ በቀን 3 ምዕራፍ ዮሐንስ ወንጌል ብትጸልዩ ዝሙት ታሸንፉታላችሁ ማለት ከልማዳችሁ ያት እንዲያው ዮሐንስ ወንጌል የሚጸልይ ሰው ከሚጸልይበት ቦታ የብርሃን ምንጣፍ ይነጠፋል። የብርሃን ምንጣፍ ፈጽሞ መላእክት ይከቡታል። ዮሐንስ ወንጌል በጣም ክቡር እና ታቦት እንኳን ቢሰረቅና ቢጠፋ ዮሐንስ ወንጌል እንደ ታቦት ነው ቤተክርስቲያን ላይ መቀደሻ ይሆናል። ታቦት ሲገደስ በጣም የከበረ ሁሉም ወንጌሎች የከበሩ ናቸው አራቱም። ዮሐንስ ደግሞ በተለየ የመለኮቱን ነገር አብልቶ አስፍቶ አምጥቆ ቅድመ ዓለም ክርስቶስ ከአባቱ ጋር በባህሪ በሕልውና የመኖሩን ነገር ስለተናገረ በንጽሕና እሱን የመሰለ ስለሌለ እሱን መቼስ ንጹሕ ነገር ለንጹሕ አይደል የሚሰጥ ንጹሕ ለንጹሕ ስለሚሰጥ አይደል የታስቦ እናቱ መርጦት ድንግሊቱን ለድንግል ንጽሕት እናቱ ለንጹሕ ለዮሐንስ የሰጠው ለዚህ ሰው እኮ ማርያምን ለመውደድ ንጹሕ መሆን ይገባዋል። በእውነት ማለት በርኩሰት በመተዳደር ያለ ሰው የድንግል ማርያም ፍቅር ሊበዛለት ፈጽሞ አይችልም። በዝሙት የሚቃጠል ሰው በዝሙት ፍትወት በኃይለ ዝሙት የሚለቀቅ ሰው የድንግል ማርያም ፍቅር ፈጽሞ በሕሊናው አያደርግም እና ለዚህ ነበር መንጻት የሚያስፈልገው። አደራም የሰጠ ለእሱ ነበረ አድሮ ፍጹም ማደሪያ ሆነ እና የሚገርም እኮ የአስተወካፍ ያለ ክርስቶስ ከመስቀል ላይ አድሮ ከመስቀል ላይ ሆኖ እናቱን ለዮሐንስ እየሰጠ እግዚአብሔር ደግሞ ተመልከቱ በንጹህ ሰውነት ያድር የለም እንዴ? ያድራል እኮ በንጹህ ሰውነት አድሮ ይኖራል አይደል? በንጹህ ሰውነት አድሮ ስለሚኖር ከዮሐንስ በላይ ደግሞ ንጹህ የለም ደግሞ ከሐዋርያት። ስለዚህ መስቀል ላይ ሆኖ እናቱን እየሰጠ በዮሐንስ ሆኖ ደግሞ ይቀበላታል። እናቱ በዮሐንስ አድሮ ይቀበላል፣ ከመስቀል ደግሞ ይሰጣታል። በዚያም አድሮ የሚንከባከባት እሱ ነው እና ተመልከቱ የእናቱ ፍቅር ሊያድር የሚችለው ልጇ ባለበት እናቱ አለች። ስለዚህ ንጹህ ልጇ ደግሞ የሚኖረው በንጹህ ሰውነት ነው። ንጹህ ሰውነት ያለው ሰው እግዚአብሔር ያድርበታል። እግዚአብሔር ያደረበት ሰው ደግሞ እናቱን እንደሚወዳት የእናቱ ፍቅር እንደሚበዛለት ምንም ጥርጥር የለውም እና የእመቤታችን ፍቅር አብዝቶ ይጨምርልን።
ቅዱስ ዮሐንስ ምን ሆነ የጸለየ ኃጢአት የለብንም እንል ሁላችን ምኖች ነናል ውሸታሞች ነን አለ ዮሐንስ ነው እንግዲህ እንደዚህ ያለ እኔ ብድንቅ የሚያደርግ ደግሞ መልሶት ምን እንዳለ ታውቃላችሁ ልጆች ያለ ዛሬ የእግዚአብሔር ሰው ነኝ ነገ ምን እንደምንሆን ግን አልታወቀኝም አሁን ሐዋርያው ራሱ ከንቱ ዮሐንስን የሚመስል ንጹሕ የለም ተብሎ የተነገረለት ሐዋርያ ጌታ ይወድ ቅዱስ ጴጥሮስ እንኳን ሲፈሩ ጌታን ጉዳይ መጠየቅ ሲፈልጉ ፈርተው ንጹሕ እሱ ስለሆነ አንተ ጠይቅልን እንዲያው ከመካከላችሁ አንድ ሰው ይሸጠኛል ሲል ጌታ ማን ነው የሚሸጠው እስኪ አንተ ጠይቅልን ይሉት ነበረ ንጹሕ ሰው ጠይቅልን ሊባል ይገባዋል በእውነቱ ማለት ጠይቅልን ይሉት ነበረ እሱ ታዲያ እንዲህ ያለው ንጹሕ ሰው ዮሐንስ ከመስቀሉ ስር የነበረው ዮሐንስ አካል ከህልውና የተገለጸለት ዮሐንስ በፍጥሞ ደሴት ታስሮ ኃላፊያትና መጻያት ምስጢራን በልቡናው ሰሌዳ የተቀረጸበት ዮሐንስ ምን አለ ልጆቼ ዛሬ እግዚአብሔር ነን ነገ ምን እንደሚሆን ገና አልታወቀም ማለት አሁን እንግዲህ አይደንቃችሁ ዛሬ የእግዚአብሔር ሰው ነኝ ነገ ምን እንደሚሆን አልታወቀም ብሎ ዮሐንስ ወንጌላዊ ተናግሮ ጸድቀናል ድነናል ተፈውሰናል የሚሉ ፕሮቴስታንቶች ያሳስባችሁ ሐዋርያው ራሱ እኔ ነገ ምን እንደሚሆን አላወቅኩም እያሉ እነሱ ደግሞ ድኛለሁ እንዲሁ በጸጋው ድኛለሁ በጸጋ ከሆነ ዮሐንስ ያልጸጋ የተቀበለ ሰው አለ ሊነሳ እንተረስ መንተረፈ ዜና ዚአሁ ዜና ኩልነ ሳይነ ጸጋ በዲነ ጸጋ እኛ ሁላችንም ከሙላት ጸጋን ተቀበልን ተመልከቱ ኦሪት በሙሴ ተሰጥታን ነበር አለ ጸጋሰ ወጽድቅ በኢየሱስ ክርስቶስ ሆነልን ኦሪት በሙሴ ተሰጠችን እውነትና ጸጋ ግን በኢየሱስ ክርስቶስ ሆነልናል ጸጋ ከኃጢአት አያድንም ጸጋ ደግሞ ምንድን ነው ጸጋ ካልከኝ አለ ደግሞ ቅዱስ ዮሐንስ አፈወርቅ የዕብራውያንን መልእክት የቅዱስ ጳውሎስ መልእክት ተርጉሞ ጸጋ ምንድን ነው ስለሚሆን ጸጋ ስርየተ ኃጢአት ይህ ጸጋ ምንድን ነው ስለሚሆን ጸጋ ስለለይ ስርየተ ኃጢአት ጸጋ ይለዋል ኃጢአትን አምኖ ይቅርታን ማግኘት ነው እግዚአብሔር ኃጢአት ስትሰራ ከእግዚአብሔር ጋር ነው የምትጣላ ከእግዚአብሔር ጋር ስትጣላ የእግዚአብሔር የሆኑት ነገሮች ሁሉ ካንተ ይኮበልላል የእግዚአብሔር ገነት የእግዚአብሔር መንግሥተ ሰማያት የእግዚአብሔር መላእክት የእግዚአብሔር እናት የእግዚአብሔር ሐዋርያት የእግዚአብሔር መነኮሳት የእግዚአብሔር መላእክት የእግዚአብሔር ሐዋርያት የእግዚአብሔር ሰማዕታት የእግዚአብሔር ምስጢር የእግዚአብሔር ጸጋ የእግዚአብሔር ልብስ የእግዚአብሔር ምግብ የእግዚአብሔር የሆነ ሁሉ አዳም ከእግዚአብሔር ጋር ሲጣላ የእግዚአብሔር ፍጥረታት በሙሉ ይሰጣሉ እንታችሁ አይደል እኛችን እኮ ድሮ ጠበኛ አልነበረም አይደል እኛና አንበሳ ድሮ ጠበኛ አልነበረም እግዚአብሔር ጋር ስንጣላ ጅብም ጠበኛችን ሆነ አይጥም ጠበኛችን ሆነ አይጥ ራሱ እኮ ድሮ ባሪያችን ነበር ዛሬ እንኳን አንበሳ አይጥ ታስፈራናል አይጥም እንደነግጥ ሆነናል ጠበኛ ሆነ አሁን ቅዱሳን ሲበቁ እንደምታውቁት ቅዱሳን ሲበቁ እና አቡነ ገብረ ቅዱስ እና አቡነ ተክለ ሃይማኖት እና አባ ሳሙኤል ዘዋልድባ እና አባ አምደ ሥላሴ እነዚህ ሁሉ ቅዱሳን ሲበቁ አናብስትን ማዘዝ የሚችሉት ወደ ምን እየሆኑ እንደሆነ ታውቃላችሁ ወደ መጀመሪያው የሰው መልክ እየተመለሱ ነው ወደ መጀመሪያው የሰው መልክ ሰው የእግዚአብሔር መልክ ሳለ ንጹሕ ሳለ የእግዚአብሔርና የእግዚአብሔር ስለማይጣሉ እግዚአብሔር የፈጠራቸው ፍጥረታት ሁሉ ወዳጆቹ ይሆናል ሰው ከእግዚአብሔር ጋር ሲጣላ ግን ፍጥረታት የእግዚአብሔር ስለሆኑ ጠበኞቹ ይሆናል ምድር ራሱ የሰው ጠላት ትሆናል አሳዳጅ ትሆናል ፀሐይ ጠበኛ ትሆናል ጨረቃ ጠበኛ ትሆናል ሲታረቁ ደግሞ የእግዚአብሔርን ፍጥረታት ይገዛሉ እና አቡነ አሮን ፀሐይን ገዝቶ ነበር ኢያሱ ፀሐይን ገዝቷል ኢያሱ ፀሐይን ገዝቶ ቆይ እንዳትገቢ ብሎ በገባውን ተራራ ላይ አቁሞ አስታለ ጭራሽ ደግሞ ሕዝቅያስ ደግሞ ምን አለ እግዚአብሔር ይቅር ብለዋል ብለው ነብዩ ኢሳይያስ እንግዲህ እግዚአብሔር ይቅር እንዳለ የማረጋግጠው ፀሐይ እንደገና 11 ሰዓት የተመነበረች ሰዓት እንደገና ትመለስና ማለዳ ትሆኑ ምን እግዚአብሔር ይቅር እንዳለ መለሳት ሰው እግዚአብሔር ሲቀር ሲለው የእግዚአብሔር ፍጥረታት ሁሉ ይታዘዛሉ ስለዚህ አለ እግዚአብሔር ጋር ስትታረቅ የእግዚአብሔር የሆነውን ነገር ሁሉ ስለምታገኝ ጸጋ ማለት ስርየተ ኃጢአት ነው ይሁን ጸጋ ማለት ነው ምንድን ነው ምንድን ነው ስርየተ ኃጢአት ጸጋ ማለት ክህነት ጸጋ ነው ቅድስና ጸጋ ነው ዲቁና ጸጋ ነው መምህርነት ጸጋ ነው ትዳር ጸጋ ነው ልጅ መውለድ ጸጋ ነው ማስተማር ጸጋ ነው መስጠት ጸጋ ነው ሊቅነት ማመስጠር ጸጋ ነው ብዙ ነገሮችን ፍጥረታትን መመርመር ጸጋ ነው ስልጣን ጸጋ ነው ማስተዳደር ጸጋ ነው ሁሉ ነገር ጸጋ ነው እነዚህ ሁሉ ነገሮች ግን
በእግዚአብሔር ይቅርታ የሚገኙ ናቸው። አስቀድሞ ሰው እግዚአብሔርን ይህን ስጠኝ ከማለት በፊት መጀመሪያ ይቅር በላይ ይቅር በላይ ሆኑላችሁ። ይቅር ሲለት የይቅርታውን ዋጋ ሁሉ ይሰጠናል። ስለዚህ ለዚያ ነው ንስሐ ይቅርታውን። ስለዚህ እና ምን አለ በጸጋው ድነናል ለሚሉ ሰዎች መብታቸው ምንድን ነው? እኛ በጸጋ ለመዳን ጸጋ ማለት ኃጢአትን ማመን ነው። ኃጢአት የለብንም ብንል ደግሞ ውሸታሞች ነን አለ ሐዋርያው በመልእክቱ ሲናገር። አንደኛ ዮሐንስ ምዕራፍ 2 ላይ ሲናገር ኃጢአት የለብንም ብንል ሁላችንም ውሸታሞች ነን አለ። ኃጢአታችን ብናምንሳ ስንለው ደግሞ ወለተአመነ ኃጢአተነ ተመልከቱ። ኃጢአታችን ብናምን ግን አልተመልከቱ ይክል እግዚአብሔር ሰሬ አበሳነ ወጀጋየነ ወያጸረየነ እምኩሉ የጋይ ወአበሳ። ኃጢአታችን ብናምን ግን እግዚአብሔር ይቅርታውንና ምሕረቱን ሊሰጠን የታመነ ነው። ከኃጢአታችንና ከበደላችን ሁሉ ሊያነጻን ይቻለዋል ብሎ ይነገራል። እንደዚያ ከሆነ ሰው ኃጢአታችን ብናምን ግን ያለው ነው መነሻው። ኃጢአታችን ማመን ወይም መናዘዝ ከሆነ የሚያስፈልገው ለማን ነው የምንናዘዘው ነው? ኃጢአታችን የምናዘዘው ለማን ነው? በዚህ ጉዳይ ላይ ሁለት መሰረታዊ ነገር አንድ ጥያቄ ይነሳል። ያላመኑት ወይም የሌላ አይነት ድርጅቶች የሚያነሱት ሰው እንዴት ለሰው ኃጢአቱን ይናዘዛል? አሁን እንዲያውም ብዙ ፕሮቴስታንቶች እንዲህ አይነት ክርክር ያስነሳሉ። ንስሐ መግባት መናዘዝ ለኢየሱስ ወይስ ለቄስ የሚል ክርክር ነው። ለኢየሱስ ነው የምናዘዘው ወይስ ለቄስ ነው የምናዘዘው? ይሄ ነው እዚህ ላይ ማስተዋል ይገባል። እሱ ነው ለካህን የምናዘዘው ወይስ ለሰው ነው? እሱን ነው። እሺ መጀመሪያ በደሉን ሰው ማመን አለበት። አሁን አንድ ሀሳብ እናነሳለን እዚህ ላይ ሰው ኃጢአት ሲሰራ እግዚአብሔር ነው የሚፈራው ሰው ነገር ነው? ሰው አሁን አንድ ሰው ያን ሊሰርቅ አሁን የዚህን እዚህ እንደው አንድ 10 ብር መስረቅ ሊፈልግ የስረቅ ሳንቲም ማንን ነው የሚፈራው? ሰው ነው? እግዚአብሔር ነው? እግዚአብሔር ማፈረው መጀመሪያ ማይነካው ነው። አሁን ሰው አንድ ሰው የአንድ ወንድ ሚስት ሊቀማ ሊሄድ ባሏ እንዳያይ ነው እግዚአብሔር እንዳያይ ነው መጀመሪያ የሚፈራው ማን ነው? ሰው ነው። ለእግዚአብሔር ለምን ቀጥታ አልናዘዝም ስላልክ እግዚአብሔርን ማስፈራው ድሮም ማስወድድም ነበር። ሰው ፈርታ ስለሆነ ድሮም ሰው እየፈራ ስለሰራው መናገር ያለብህ ማን ነው? ለሰው። በሰው ዘንድ ስትጋለጥ በእግዚአብሔር ይሸፈንልሃል። በሰው ደግሞ ተመልከት እንዲህ ነው አባ ሕርያቆስ እንደሚል ሀሳብ ያነሳል በቅዳሴ ላይ ሰጣይሁ ለኩሉ ክቡት ወከላቲሁ ለኩሉ ክሱት ይላል። ምን ማለት ነው? አቤቱ የተገለጠውን ትሸፍነዋለህ፣ የተሸፈነውን ትገልጠዋለህ። የተገለጠውን ትሸፍነዋለህ ወይ? የተሸፈነውን አቤት ትገልጠዋለህ። እንዲህ ነው አይደል? እግዚአብሔር አያችሁ ባህል የተሸፈነውን ትገልጠዋለህ፣ የተገለጠውን ምን ትለዋለህ? የተሸፈነውን ትገልጠዋለህ። ይህን አባቶቻችን ሲተርጉ የተሸፈነውን የፈሪሳውያንን ኃጢአት ትገልጠዋለህ፣ የተገለጠውን የዘማዊቱን ኃጢአት ምን ትለዋለህ? ትሸፍነዋለህ። ምን አለ አይሁድ አንድ ሴት በዝሙት ስትሰራ ያዟታል። ያዙና ሲያበቃ መምህር ረከብና አልዛቲ ጊዜ ዘጥቀብስ በዝሙት ይቺ ሴት በዝሙት ስትበድል አግኝተናታል። ሙሴ በድንጋይ ተወግራ ትሙት ብሎ ነበረ። አንተ ምን ትላለህ አሉ። ሁለት ጥያቄ ለማንሳት አለ። አትውገሯት እንጂ ምን ጨካኞች ናቸው ቢላቸው ምን ይሉ ነው? የሙሴን ሕግ ይሽራ ይላል። የሙሴ ጌታ ነኝ ይላል። የሙሴን ሕግ ይሽራ ይሉት ውገሯት እንጂ በሕግ ተቀምጦ ይላቸው ደግሞ ሸረረኛ ነኝ ይላል። ሰው ወግራችሁ ብለው ይላል ሊሉ ነው ደግሞ ምን አለ? ከእናንተ መካከል ኃጢአት የሌለበት ሰው ይውገራ አላቸው። የራሳቸውን ኃጢአት ሸፍነው የእሷን ኃጢአት ይዘው መጡ። ከዛ በኋላ ምን ይላል? ጎንበስ ብሎ ከመሬት ላይ የእያንዳንዳቸውን ኃጢአት ይጽፋል። ሲጽፍ ምን ያደርጋል መሰላቸው? መሬት ላይ ኃጢአታቸውን ሲጽፍ የእነሱ ኃጢአት የት ላይ ይጻፍ ነበር? ግንባራቸው ላይ ይህ ይጻፋል።
ከዚያ በኋላ ሁሉም ሰው ይወጣ ጀመረ። እስከ ቀዳሚ ወዲያ ሊቀ ካህናት የለ፣ ረቢ የለ፣ ምን የለ፣ እየተረገረገ መውጣት የለም። አንተ ግንባር ላይ ምንድን ነው እንግዲህ አንተ ግንባር ላይ ምንድን ነው የተባባለው? ሁሉም መውጣት ሲቀር ኋላ ተመልከቱ፣ በጣም ደስ የሚል ይቃላል። ወተርፈ እግዚእ ኢየሱስ ባሕቲቱ ጌታችን ኢየሱስ ክርስቶስ ብቻ ቀረ። ጌታችን ኢየሱስ ክርስቶስ ብቻ ቀረበ። ከሴቲቱ ፊት የቀረው እሱ ብቻ ነበር። ይሄ ማለት ነው ሲተረጎም በደል የሌለበት እግዚአብሔር ብቻ ነው ማለት ነው። እሱ ብቻ ያለ ኃጢአት ተገኘ ማለት ነው። ሊቅ ነኝ የሚለው ሁሉ በድሎ ተገኘ። ግንባሩ ላይ አልጻፍ ብሎ ነበር ሲደላ የመሰለው ሊቅ ነኝ ያለው፣ መምህር ነኝ ያለው፣ ካህን ነኝ ያለው ሁሉም በግንባሩ ላይ ቢጻፍ በደለኛ ሆኖ ተገኘ። ንጹሕ እግዚአብሔር ክርስቶስ ብቻ ተገኘ ነው። ቀና ብሎ ሲታይ እሷ ቀና አለናየ አይቴ አለው እለ ይብለን ምኪ አለ። ከሳሾችሽ ወዴት አሉ? አልወዘ ሬይ ኧረ ማንም የለም አይታዩኝም አለች። ይህን ሊቃውንት ሲተረጉሙ ከሳሾችሽ ወዴት አሉ ማለቱ ይላል። እነሱ ስለ አንቺ ይህን ክስ አቅርበዋል፣ አንቺ ስለ እነሱ ኃጢአት ምን ትያለሽ ነበር ያለ። ከዚያ ምን አለ? አልወዘ ሬይ የራሴን ኃጢአት እንጂ የእነሱን አላውቅም ነው ያለችው። አይታዩኝም ማለቷ ሰዎቹ የሉም ማለት ሳይሆን የእነሱንስ አላውቅም ማለቷ ነበረ። እንኪያስ አንቺ በሰው ኃጢአት ካልፈረድሽ እኔም በአንቺ አልፈርድብሽም አለና ደግመሽ እንዳትበቂ ብሎ በምሕረት በቸርነቱ ኃጢአትሽ ተሰርዮልሻል። ተመልከቱ ኢዛ አብስ ይላ ግን ከመዘያች እንዚህ ይርከን ከዚህ የባሰ እንዳያገኝሽ እንዳትበቂ ያለ ኋላ ይገርማችኋል። አይደረስም ወርቅ ላበደረ ጠጠር ጌታ በተያዘ ጊዜ አጸደ ወይኑ ውስጥ ሆኖ ሲጸልይ ለእሷ ይታያት ነበር፣ ለአይሁድ አይታያቸውም ነበር። ኋላ ጎበዝ ወሬኛ አያደርጋችሁ ነገር እንዳትናገር የባሰ ኃጢአት እንዳለች ኃጢአት አትስሪ ይብሏል። ዝም እንዳትል ወሬዋ አጣጠበታል። በእጇ እንዳታሳይ በደንዳውባት በዓይኗ የራሷ እንዳሳየች ራሷ ታውቃለች። እንዴት አድርጋ በዓይኗ እንዳሳየች በዓይኗ አመለከተች። እዚያ ላይ ሲራክ ይላል የሴት ዝሙቷ በዓይኗ ይታወቃል። የሴት ዝሙቷ በዓይኗ ይታወቃል እንዴት ቢሉ ይላል። ሲራክ ስትማሩ ነግራችኋለሁ። ሰምታችሁኛል? እሱን መጽሐፈ ሲራክ ስትማሩ እነግራችኋለሁ። ወይ ትርጓሜ ይግቡና ምን ማለት ነው ብላችሁ ባጭር የሴት ዝሙቷ በዓይኗ ይታወቃል ማለት የነፍስ የዘማዊት ነፍስ ርኩሰቷ በዓይኗ ይገለጥባታል። ነፍሱ ርኩስ የሆነች ሰው ዓይኑና ጆሮ ርኩስ ነው፣ አፉ ርኩስ ነው፣ እጁ ርኩስ ነው፣ እግሩ ርኩስ ነው። የነፍስ ንጽሕና በሕዋሳት ይገለጣል። የነፍስ ርኩሰት በሕዋሳት ይገለጣል። እሱ ነው ምስጢሩ። ግን ታዲያ ዓይኗ በዓይኗ አሳየችው። እዚያም ይገርማችኋል፣ እንደ ድንጋይ ደርቃ ቀረች። የባሰ እንዳያገኝሽ ደግመሽ አትበድይ ነበር ያለ። ደግመን ከመበደል እግዚአብሔር ይርዳል። እስከዛሬ ይበቃል። ደግመን መበደል ግን እግዚአብሔር መጋፋት ነው። ስለዚህ እግዚአብሔር ስንሸሽገው ኃጢአታችን ይገልጥብናል። ሰዎች እንዲያዋርዱ ስለኛ ተነሳስተው እንዲናገሩ፣ አዋጅ እንዲነግሩ፣ እንዲጠፉ፣ እንዲደራጁ፣ እንዲቀሰቅሱ፣ ሰው በሰው ላይ እንዲነሳብን ያደርጋል። ለዚህ ነው ቅዱስ መቃርስ እኛ ኃጢአታችን ስናስታውስ እግዚአብሔር ይረሳልናል፣ እኛ ኃጢአታችን ስንረሳ እግዚአብሔር ያስታውስብናል ይላል። ስለዚህ በየቀኑ የሰው ልጅ መርሳት የሌለበት ነገር ቢኖር ጥቂትም ቢኖር የበደላትን በደል እመቦ ዘወድቀ ውስተ ኃጢአት ኢየርሳ እስመ ዘይትረሳ የሚለው ከአንዱ ቅዳሴ ላይ በኃጢአት የወደቀ ቢኖር አይርሳ የማይረሳ ነውና መልሱ ምንድን ነው? ማምላክ ሰው እኮ የለም። አሁን የክርስቲያን ሌላቸው ነው ማምላክ የምትጃጃሉ ስለማታስቀድስ እኮ ነው መልሱ የጠፋባል። በኃጢአት የወደቀ ቢኖር አይርሳ የማይረሳ ነውና መልሱ ያስቀድሳችሁ መልሱ አምላካችን ወይ እንደ ቸርነት እንጂ እንደ በደላችን አይሁንም። እባክህ የረሳነውን ኃጢአት ሁሉ ይቅር በለን። የረሳን በአይምሮ በየአይምሮ የሚለው ካሉ እንደዚህ ይቅር በለን ብለን እንመልሳለን። እግዚአብሔር አሁንም መልሶ ይቅር ይበለን። ስለዚህ ኃጢአትን ማመን ኃጢአትን ማውጣት የመዳን አንዱ ምክንያት ነው። እንደዚህ ከሆነ ለማን ነው የምንናዘዘው?
ለክርስቶስ ነው ወይስ ለካህን ነው? ከዚያ ስንጀምር የምንናዘዘው አስቀድመን ከኦሪት እናመናለን። የምንናዘዘው ለካህናት ምክንያት ለምንድን ነው ሲባል ማንን ስለፈራ እንላቸዋል? ሰው ስለፈራ። ሰው ስለፈራ ደግሞ ለሰው ሁሉ ኃጢአት ደግሞ አይነገርም። ለሰው ሁሉ አይነገርም። አንስጣስዮስ የሚባል የቤተክርስቲያን ሊቅ አለ። አንስጣስዮስ በሉ የኳስ ተጫዋች እንኳን ተመድዳለን በሉ አንስጣስዮስ በሉ ምን አላችሁ? አንስጣስዮስ ይላል። ተመልከቱ። ለመረከብከ እሴ መንፈሳዊ ዘይት ፈውሶተከ ተአመን ወቱ ኩሎ ኃጣዊከ ዘይንበለ ኀፍረት ዳይሙ ይኩን። ተመልከቱ። በሃይማኖት ዘከመ አንተ ትአመን ለእግዚአብሔር ወአኮ ለሰብእ ይላል። ምን ማለት መሰላችሁ? መንፈሳዊ ሊፈውስህ የሚችል መንፈሳዊ ሰው ባገኘህ ጊዜ ምንም ሳታፍር ኃጢአትህን ተናዘዝ። መንፈሳዊ ሰው ሊፈውስህ የሚችል እንድትይዙት ነው። ሊፈውስህ የሚችል መንፈሳዊ ሰው ባገኘህ ጊዜ ኃጢአትህን ሳታፍር ተናዘዝለት ይላል። ተናዘዝለት ይልና ነገር ግን ስትናዘዝ ይላል። ለዚያ ሰው ስትናዘዝ ዳይሙ ይኩን በሃይማኖት ስትናዘዝ በምትናዘዝበት ጊዜ የማትረሳው ነገር አንድ ነገር አለ። እሱ ምንድን ነው? ሃይማኖት ነው። ነገር ግን በሃይማኖት ይሁን ይላል። በሃይማኖት ይሁን ነው። በሃይማኖት ይሁን ምንድን ነው? በሃይማኖት ማለት ዘከመ አንተ ትአመን ለእግዚአብሔር ወአኮ ለሰብእ። ለዚያ ሰው ንስሐ ስትገባ ለእግዚአብሔር እንጂ ለሰው እንደምትናዘዝ አታስብ። ለእግዚአብሔር እንጂ ለማን እንደምትናዘዝ አታስብ። ለሰው እንደምትናዘዝ አታስብ። አንድ ለዚህ ማስረጃ የሚሆነው ቅዱስ ጳውሎስ የተናገረው አንድ ሀሳብ አለ። እንዲህ ይላል ሮሜ ምዕራፍ 13 ቁጥር 1 ለኩሉ ነፍሰ መኮንን ተኮነኑ ለኩሉ ነፍሰ መኮንን እስመ ይሰየም መኮንን ዘይመለዘ ማህበ እግዚአብሔር። ለተሾመ ሁሉ ተገዙ። የሚሾም ሰው ሁሉ በእግዚአብሔር ፈቃድ ይሾማልና በእግዚአብሔር ፈቃድ ይሾማል። የሚሾም ሁሉ በማን ፈቃድ ይሾማል? በጣም ጥሩ። አሁን ቤታችን ላይ አሁን ያሉት አቶ ገሌ እግዚአብሔር ፈቅዶ የተሾሙ ናቸው እንዳት መልሱ ምንድን ነው? አዎ አቶ ገሌ ዘረዘራችኋቸው። እናቶ ገሌ እግዚአብሔር ፈቅዶ የተሾሙ ናቸው። መልሱ እንጂ ለምን እግዚአብሔር በኢዮብ ተናግሯል። አነግስ ብእሴ መደዶ በእንተ ከይህስ አነግስ ብእሴ ራሳ በእንተ ሰናይተ። ስለ ሰው ክፋት ክፉ ዳኛ አነግሳለሁ፣ ስለ ሰው ደግነት ደግ ንጉሥ አነግሳለሁ ብሎ ተናግሯል። ለክፉ ሰው ክፉ እንዲሰራ እግዚአብሔር ይፈቅድለታል ወይ? ይፈቅድለታል ሳይሆን ዝም ይለዋል። ምን ይለዋል? ዝም ይለዋል። ህዝቡ ግን ቸር ሲሆን ክፉ ሰው ክፋት ሲሰራ እግዚአብሔር ዝም አይለውም። እድሜውን ያሳጠርበታል፣ ስልጣኑን ይገለብጠዋል። ህዝቡ ሲከፋ ግን ክፉ ሰዎች እንደ ጨንገር የሆኑና ለእግዚአብሔር ይገርፉለታል። ሰው በበትሩ ጠላቱን እንደሚመታ በትሩን ግን እንደማይወደው፣ ምክንያቱም በትሩን ማታሽተኛ በበትራችን እባብ እንዴት የምናደርገዋለን? እሳት እናግደዋለን። እሳት እናቃጠለው የእባብ ነክቷል አንተ ብለን እባብ። ስለዚህ ተመልከቱ፣ ዱላው እባብ ስለገደለልን አብረን ይዘነው አንተኛ ወይ መራታችን አናቀርበው ወይ መጠጣችን አናቀርበው። ክፉ ሰዎች ክፉ ህዝብን ለመቅጣት ይሾማሉ። ግን እነሱ ከፍርድ ደግሞ አያመልጥ። አሁን የፈለኩት ምንድን ነው? ነገር ግን አለ ክፉ ዳኛም ቢሆን አክብረን ተገዛ። በጣም የሚደንቀው እሱ ነው። ጠማማም ቢሆን ጠማማነቱን ግን አትቀበል። ጠማማውን ግን የሚያዝን ስራ የሚያዝን ነገር ጠማማ እስካልሆነ ድረስ ያ ማለት ነው።
ናቡከደነጾር ጣዖት የሚያመልክ ሰው ነው። ዳንኤል ግን ታምኖ ያገለግለው ነበር። ሰለስቱ ደቂቅ ግን ታምነው ያገለግሉ ነበር። ጣዖት ለሚያመልክ ቤተ መንግስት ያገለግሉ ነበር። ጣዖቱን ግን አያመልኩ። እግዚአብሔር ካስነሳው እግዚአብሔር ልኮታል ብለን አገልግል። ኤፌሶን 6 ላይ ደግሞ ስታነቡ ደግሞ ቅዱስ ጳውሎስ አሁን ምን ሆነ ይላል? እናንተ ባሪያዎች ሆይ ይላል። በዘመኑ ቋንቋ ባሪያ ስለሚባል ሰራተኞች ማለት የቤት ሰራተኞች፣ የዱር ሰራተኞች ነው። ሰራተኞች ይባላል። በድሮ ቋንቋ ደግሞ ሎሌ ይባላል አይደል? ሎሌ ገረድ ተብሎ የሚጠራው ሰራተኛ። እናንተ ሰዎች እናንተም ይላል በጣም ሊደቅ ይነግራል። ለጌቶቻችሁና ለእመቤቶቻችሁ በታማኝነት ተገዙ ካለ በኋላ ምን ይላል? ለእነሱ ስትገዙ ከመዘለ ጊዜነ ለክርስቶስ እንደምትገዙ ቁጠሩታል። ለማን ትገዙ ቁጠሩ ነው ያለ? ይኸውላችሁ አሁን አንድ ሰው ለወር 10 ብር ቢቀጥረኝ እኔ ውሃ አምጣሽ እንጨት እንቀምስ እሺ 50 ብር ቢቀጥረኝ 100 ብር 100 ሺህ ብር ማርኩት እንጨነቃል። አሁን ብሩ ስለማንቀበለው የፈለጋችሁን መጥራት እንችላለን። እንደዚያ ቢቀጥረኝ ችግር የለም። እሱን ስታገለግል ደሞዝ ቢቀንስብኝስ ቢያባርርኝስ እያልክ ሳይሆን በትክክል የዚያን ሰው እግር ስታጥብ፣ ለዚያ ውሃ ስትቀዳ፣ እንጨት ስትለቅም፣ ወጥ ስትሰራ፣ አልጋ ስታነጥፍ፣ ቤት ምን ስታረግ በሙሉ ድስት ስታጥብ የክርስቶስን ድስት እያጠብክ እንደሆነ ቆጠ። የእግዚአብሔር መጽደቂያው ግን አይደቃችሁ። ሰው ማጽደቅ የሚፈልግበት መንገዱ በጣም ብዙ ነው። ሰው በሰራተኝነት ታምኖ ሲያገለግል ክርስቶስን እያገለገለ እንደሆነ ከቆጠረው እዚያ መቼስ አሁን የከተማ ሰው ሰራተኛ ሲቀጥል አይድረስ ማለት ነው። እንዲሁ ብሎ ተኝቶ ኑግሬን አንሱልኝ ማለት ነው የሚቀር። በዚህ አስደግፉኝ፣ በዚህ ደግፉኝ፣ እንደዚህ ወዱ ጀዌ በሽታ ያለ በለዚያ እኮ ነው ደም ግፊት ስኳር እያደረጋችሁ አስተኝቶ እዚያ መከራ የሚያበላቸው እኮ። በዚህ ደግፉኝ፣ በዚህ አስተኝ እንትኑን አላጠፍሽውም፣ ካሲውን አላጠፍሽውም፣ ቤቱን አልወለወልሽውም፣ ጫማዬን አውልቅ ተገልጦ መሸጣ ይደረሳል። ይህ ያለ በእውነት ግን እግዚአብሔር የፈጠራቸው ፍጥረታት እንደነሱ መጽደቅ እንደሚፈልጉ እድል ቤተክርስቲያን ልሳለም ሲሉ እንኳን ቃል ሊሳለሙ አይፈቅዱላቸው። አንቺ ልጅ ወዲያና ወዲያ ትለኝ ቤቱን አስተካክለሽ ቡና ፍስተሽ እንደዚህ ወዝጉዘሽ እንዲህ አድርገሽ ቆይ ብለሽ ለሆኑ እሱ ያጠርቆሽ በታሽ እንዳይወልድበት አብሮ መጽደቅ የሚፈልግ ግን እናንተ እንዲሁ በጣም የሚገርመው ቅዱስ ጳውሎስ እንደሚል ታውቃላችሁ። ስለ እግዚአብሔር ብላችሁ ለጠማማ ሰው ቢሆን ተገዙ ይላል። ስለማን ብላችሁ? ስለ እግዚአብሔር ብላችሁ። ሰውየው ጠማማ ቢሆን እንኳን እንደዚያ እንኳን ይላችሁ ከዚያ እንኳን ቢያስቀራችሁ ግድ የለም። እናንተ ጌታዬ ኢየሱስ ክርስቶስ ይሄም ያንተ መግቦት ነው። ለእነዚህ ሰዎች ሀብት የሰጣቸው አንተ ነህ። እንዲቀጥሩኝ ያደረግህ አንተ ነህ። አንተን እያገለገልኩ እንጂ እነሱን እያገለገልኩ አይደለም። የእነሱን ተቤት ሳይሆን የአንተን ቸርነት አገለግላለሁ ብሎ በታማኝነት ካገለገለ ይህ ሰው እግዚአብሔር ነው የሚያገለግል። እንግዲህ የልብ በሉ አሁን በአዲስ ኪዳን ነው ያለነው። ለተሾመ ባለስልጣን ስንገዛ ለማን መገዛት ሆነ? ኧረ በሉ ለእግዚአብሔር። ለአሰሪዎቻችን ስንገዛ ለማን መገዛት ሆነ? ለእግዚአብሔር። በጣም ጥሩ። ለአሰሪዎች መገዛት ለእግዚአብሔር መገዛት ከሆነ፣ ለባለስልጣን መገዛት ለእግዚአብሔር መገዛት ከሆነ፣ ለካህን መገዛት ለማን መገዛት ይሆናል? ለእግዚአብሔር መገዛት ይሆናል። አሁን እንግዲህ ልብ በሉ አንድ ጥያቄ እናንሳ። አንድ ሰው ከአንድ ካህን ሄዶ ቢናዘዝ ለኢየሱስ ነው ለቄስ የተናዘዘ? ለክርስቶስ። በካህኑ ለማን የተናዘዘ? ለክርስቶስ ነው። ልክ በጌታው ለክርስቶስ እንደሚገዛው፣ በእመቤቷ ለክርስቶስ እንደምትገዛው፣ በባለስልጣኑ ለክርስቶስ እንደሚገዛው፣ በአለቃ ለክርስቶስ እንደምትገዛው፣ በካህኑ ለማን ትገዛለህ ማለት ነው? ለክርስቶስ እንገዛለን። ካህኑ ከራሱ ፈጽሞ አንዳች ሊያደርግ ፈጽሞ አይቻልም። እግዚአብሔር ይፍታል ይላል ፈትቻለሁ ይላል። ምንድን ነው የሚለው? አሁን ባሳልማችሁ ምንድን ነው የምላችሁ? እግዚአብሔር ይፍታ። አቤት እግዚአብሔር ይፍታ እንጂ እኔ ፈትቻለሁ ካለ የሰውዬ ነገረኛ ነው ማለት ነው። እግዚአብሔር ይፍታ ነው የሚለው። ስርየቱን የሚሰጠው እግዚአብሔር ነው። ለዚህም ከቅዱሳት መጻሕፍት ማስረጃ አባቶቻችን በጣም በሰፊው አምጥቶታልና መንፈሳዊ ሰው ባገኘ ጊዜ ሊፈውስ ወደሚቻል ሰው ይደጠናል። ምን ሊል ወደሚቻለው? ሊፈውስ። አቤት ሊፈውስ። የምንናዘዝባቸው በጣም ብዙ መስፈርቶች መንፈሳዊ ሰው የሚባል ምኩር፣ ስዩም፣ ፍነው መሆን አለበት። እነዚህ ሶስት ነገሮችን ማሟላት አለበት። ምኩር፣ ስዩም፣ ፍነው። ምኩር፣ ስዩም፣ ፍነው።
ያዛችሁ ይበል ምኩር እሺ ስዩም ፍኑ ሆነ ምኩር ማለት የተፈተነ ካህን ሆነ የተፈተነ ካህን የተማረ ሆነ የተማረ ሆነ አሁን እንግዲህ ችግር ሊፈጠር ይሆናል የተማረ እየኩን አሃዲ ቀሲስ ዘያይመረ መጻሕፍተ አምላካውያተ ወፈልፋለሰ አርባዕተ ወንጌላተ ተረሱኒ ከፍታ ለገጻቸው ሲናገሩ 81ዱን የእግዚአብሔር አምላካውያት አምላክ ወዶ ያጻፋቸውን 81ዱን መጻሕፍት ያልተማረ ሰው ካህን ሊሆን አይገባም። ይልቁንም አራቱን ወንጌል ያልተማረ ካህን ሊሆን አይገባውም። ምኩር ተፈትኖ ተምሮ እሱ ብቻ መሰላችሁ ምግባሩ ይፈተን ነበር። ድሮ ዲቁና ሊሰጥ ሲል ጳጳሱ ይሄዳሉ። ዛሬ ስራም በዝቶ ዝም በዝቶ ካህንና ጳጳሳትን ጥቂቱ ነው እንጂ ዲያቆን ሊሰጥ ስለ ዳዊት ተምራል ማን ዲያቆን አይባልም። ሀቤረ ክርስቲያን ይመጣል። ሚካኤል ሊያገለግል ከሆነ እዚህ ሚካኤል ጳጳሱ ይመጣሉ ይላሉ። እገር ይህም ዲቁና ልሰጠው ነው የምታውቁበት ነውር አለ ብርም ጠይቃሉ። ብዙ ሰብስበው በፍጹም ነውር የለበትም ሲልኩት ሲጠሩት አቤት ሲልኩት ወዴት የታመነ ነው ነውር የለበትም ብሎ አገር ይመሰክርለታል። ጥሩ አገር መሰከረ። ካህናት እንትላላችሁ ነው ቃል የገሬ ቤተሰቡ ሰጥቶ ከፍ ያሳደገው ከንጹህ ጋር ሚስቱ የወለደው የገሬ ልጅ ነው ከንጹህ ስር የበቀለ ዘር ነው ብሎ ይመሰክርለታል። በጣም ብሎ አንተ ተምረሃል ይባላል። ትምህርቱ ደግሞ ይጠይቃል። አምስት ዓመት ልጅ ታውቃል? አዎ። እዚያ በኋላ በነገሩ አሁን እዚያ መካከል አንዲት ወረ እኔ ጋር ነው ሰርቷል ብትል ግን ዲያቆን አይሆንም ማለት አይደለም። ሸቱ ደግሞ አንዳንድ ጊዜ ስም የሚያጠፋው ነገር አለ አይደል? አለ የለም ሸቱ ሲናገር አለ ሞልቷል አይደል? እራሳቸው ቀሴ እንዲሁ በመስቀል ይዙኝ ብላ ጡቷን ደረቷን ገልጣ ሰጥተኋላ ቀሴ እኮ ዳሰሱኝ ብላ ደግሞ ማውራት ነው። እንደዚህ ድረስ እኮ ነው ማምላክ እንዲሁ እናንተ እኮ መጥቶ እንደዚህ ያለው የሚናዙ ሰዎች ስላሉ እኮ ካላስበው አንድ አባት እንዲህ ያደረጉ መጀመሪያ ማሽና እንደዚህ ያደረጉ ይሁላችሁ ይህ ማለት ከልቤ ነው ማለት ይህ ራሳችሁ የምትሰሩት ክፋት ነው። በቆስጠንጢኖስ ጉባኤ ጊዜ በቁስጥንጥንያ ጉባኤ ጊዜ በጣም የሚያስደንቃችሁ ጢሞቴዎስ ዛልወጥሪት ነበረ የጉባኤው ሊቀመንበር ከሶስቱ ጉባኤያት ባሉት እና መናፍቃን አባ ጢሞቴዎስን በክርክር እንደማይችሉት ገባቸው። ምን እናድርግ? አንዲት ዘማዊ ብር እንስጣትና ከኔ ልጅ ወልዷል ትበልተናል። ልጅ ወልዷል ምን ሆነ ሲዋላ መሰለኝ ሄደችና እንደዚህ በይ እንደዚህ ስሙ ገሌ ነው አባ ጢሞቴዎስ አገረ ስብከቱ ገሌ ይባላል እንደዚህ ነው በቃ ተብሎ ተነግሯል። እኛ ብር ደግሞ ስጨርስ ይህን ስልሻለ በጉባኤው ጳጳሳቱ ጉባኤ ሰተች ትብላ መጣች። የማያፈር ሰው አጣጣላ ድረስ ዘዋላ በተሳተፍ ተራወጣችና አዘገብታችሁ የላባቱ አንዱ ጳጳስ ቆሙና አንቺ እኔ ጢሞቴዎስ ነኝ ከአንቺ ጋር ነው የሰራው አለ። ግን ጢሞቴዎስ አይደለም አዎ ብላቆች ግን ማን አይደለም ግን ጢሞቴዎስ ግን አይደለም ሌላው ጳጳስ ነው ያለት ማለት ነው። ተዋርዳ ተመለሰች ማለት ዛሬ በዛሬው በየካቲት ስንት ቀን ነው ዛሬ? የካቲት 27 ቀን ዛሬ የዋለው በዓል አባ ወጣቶች በቆስጠንጥንያ የሚባል በጣም ትልቅ የክርስቲያን አባት ነው ዛሬ መታሰቢያ እና ቅዱስ ዮሐንስ አፈወርቅ ደጋግሞ በድርሳኑ የመሰከረለት ትልቅ ሊቅ ትልቅ ቅዱስ አባት እና በቤተ ክርስቲያን አንድ ሰው ሊቅ የሚባለው በጣም ብዙ የሚያውቅ ሰው አይደለም። የሚያውቀውን ነገር በተግባር የሚኖር ለዚያ ደግሞ መስዋዕትነት የከፈለ ከሆነ ሊቅ ይባላል እንጂ ማወቅ ሊቅ አያሰኝም። አጋንንትን ያውቃሉ። ከዚያ ምን ሆነ መሰላችሁ? ማወቅ የሚገባውን አላወቅም። ይሄንንም ሰው እንደዚህ በጉባኤ ጊዜ ምን እናድርግ? አርዮሳውያን ብድግ ብለው ይሄንን ጳጳስ እንግዲህ በዝሙት ካላስጠረጠረው በክርክር አልሆነልን አንድ ዙ እንደዚህ ብትጠቀምላት ልጅ ወልዷል ማይች ሄደችና ይቺ በአማርኛ ዳፊቱ ላይ ወልድ አለ አዎ ብሎ ተቀብትም ማለት ታመመች ልትሞት በፀሐይ መጋጃ ሰባጳ ምዕመናን ደግሞ እንዳናያቸው
ብዙ ኤዎስጣቴዎስ የሚባል ጳጳስ ፍትልክ ብሎ በሀገራችን እንዳይመጣ አሁን እንደዚህ አትባል የምትሉና በኢንተርኔት የተለጠፈው ሙሉ ታዩት አባ ግን ሰው መሰሏችሁ እንዲህ ያሉ በፍጹም ቀረን የልንገር ከፈለክ እኔ መረጃ እስከ አፍንጫዬ ነው ያለው እስከ ግሬኔ ተጓዝ ካፍንጫ ነው ይቆይ ድረስ እኮ ነው እናንተ ሰው ጎሪ ብሎ የታመነ እኔ አይ እኔ ታመመች የልጅ ወደ ካህን ቀረባል ምንድን ነው ችግርሽ እናቴ ሰው ሁሉ ይውጣልኝና ልናገር እኔ በስም ተመሳሳይ ዮስጣቴዎስ ከሚባል ሰው ነው እየተነሱት ኤዎስጣቴዎስ ከሚባል ለቀንስ ይታይ ከመሟት ፈውስ እንደገና መመላን ተቀብለው አባ ዮስጣቴዎስን በመምህርነት ተቀበሉ ይላል። እንዲህ ያለ መከራ ሰማዕቶችም ደግሞ ሊኖር ይችላል ማለት ያንን ተጠቅቆ ጳጳሱ መርምሮ ካህን ክህነት ይሰጠዋል። ምኩር ማለት የተፈጠረ የተማረ ነው። ከዚያ ተመልከቱ ምኩር ስዩም የተሾመ መሆን አለበት። አንድ ሰው ንስሐ ሊገባበት የሚገባው የተሾመ መሆን አለበት። ቤተ ክርስቲያን የሾመችው ምስክር የሰጠችው አሁን በጣም ነው የሚገርማችሁ እኮ አድራሻ ያለው ሰው መሆን አለበት። የት ደብር ነው የምታገለግል? ደብር ሄዱ አንድ ካህን ከደብሩ ውጪ ያለ ደብሩ ኤጲስቆጶስ ፈቃድ ኤጲስቆጶስ ማለት አለቃው ማለት ነው። እንግዲህ ጳጳስ ሊቀ ጳጳሱ ኤጲስቆጶስ የሚባለው ግን የደብሩ ቆሞሱ ማለት ነው። ያለሱ ፈቃድ ደብር ቀይሮ ከሌላ ደብር እሑድ ቀን ቢያረፍድ ክህነቱ ይሻራል ይላል። ደብር ቀይሮ ቢያረፍድ አሁን ደብር አያውቃቸው አድራሻ የላቸው ወንደርም አድዋሉ ብሎ ዶርም ተከራይተው ቅባ ቅዱስ የሚቀቡ ዲውካይ ድረስ እኮ ነው እናንተ በቤተ ክርስቲያን ውስጥ ይሄዱ ወይ መጽሐፍ የሉበት ወይ ቅዳሴ አይቀድሱ ወይ ሰዓታት አይቆሙ ወይ አቋቋም አይቆሙ ወይ አጥማቂ አይዱ ወይ ምን አይደል ሲጀመር እንደው ሁሉም ቢናገሩት ወድባዶ ይቀራል። ሲጀመር አጥማቂ የሚባል ዲፓርትመንት የለም በቤተ ክርስቲያን ሰምታችሁ አላደለ እንክትክቱን መናገር ይሻላል እንዴ? አጥማቂ የሚባል የሥራ ክፍል የለም። አንድ ካህን ማንኛውም ካህን ማጥመቅና ማቆረብ ነው። ሁለት ሀብት ነው ለካህን የተሰጠው። ክርስቶስ ይህን መስቀል የሰጠው ሁለት ነገሮች ብቻ ነው። ሁለት መክሊት የሰጠው አለ ይላል አይደለ? ሁለት መክሊት የሰጠው አለ። ሁለት መክሊት የሰጠው ካህን ሁለት መክሊት ምንና ምን ማስተማርና ማቁረብ ወይም ማጥመቅና ማቁረብ። ማጥመቅና ማቁረብ ነው። ሳያስተምር ያቆርብ እንዳለበት የማን ሥጋ እንደሆነ አልነገራቸውምና አስተምሮ ባያቆርብ እንዳለበት በምን ሕመማቸውን ተቀብሎ መድኃኒት አልሰጣቸውም። እነዚህ ጉዳዮችን ነው የሚጓዳው። ተመልከቱ፣ የተሾመ ስዩም መሆን አለበት። ከዚህ ቦታ ቁጭ በል ከዚህ ቦታ አገልግል የተባለ የተመሰከረለት ሰው መሆን አለበት። አሁን በየሜዳው ንስሐ እንግቡ የሚባል ገዳም ደርሶ ጸበል ተረጭቶ የመጣ የአርባ ቀን ሕፃን ይሆናል። ውሸት እያለ ተጮፍጩፈ መጣ የአርባ ቀን ሕፃን መናዘዝ አለብን። ኃጢአትህን አውጥተህ መናዘዝ አለብን። ሰርቅ ያለው ቀጠፍ ያለው ብለህ ስትሰርቅ ካላፈርክ ሰርቅ ያለው ስትል ልታፍር አይገባል። ይህንን አውጥቶ መናገር የሚገባል። እንደዚያ የሚያደርጓሉ። አሁን አዲስ አበባ አሉ በየስፍራው እንትና መድቡ እንግዲህ ማለት ቅባ ቅዱስ እያሉ አዳራቸው የሚሸጡ የሚቸረችሩ የሚቀቡ ቅባ ቅዱስ ከቤተ ክርስቲያኖች ማንም ሰው መቅባት አይችልም። መቁጠሪያ የሚሸጡ አሉ። መቁጠሪያ ሲጀመር የተፈቀደው ማሰብ ለመነኩሴ ብቻ ነው። አሁን እናንተ ያገባችሁ እጃችሁን አውጡ እንዳለ ደግሞ ያላገቡት ሊቸገሩ አለ። ያላገባችሁ ደግሞ እንዳታስቸግር ብያለሁ። ስለዚህ ያገባ ሰው ምን ያደርጋል? ጣቱ ላይ አቤት ቀለበት ማለት ቀለበቱ ፍርቅ የሌለው ነው የሚሆነው። ፍርቅ የሌለው ለምን ደግሞ ታውቃላችሁ? ፍጻሜ ለሌለው ለዘላለም አብረን እንኖራለን። ለዘላለም ማብቂያ የለው ነው። መሽከርከር ነው እንጂ እንዲህ በቀለበቱ ሲከረከሩ ጫፉ ላይ መድረሳቸው ዝም ብሎ መሽከርከር ነው። ለዘላለም አብረን እንኖራለን ማለት ነው። አንብረኒ ከመልከት ተልብከ ቀለበቱን በጣት እንዳስቀመጥከ እኔን ደግሞ በልብ አስቀምጠኝ ትላለች ሙሽራይቱ ማለት እሱም እንደዛ እዛ ቆከመ ማይተብ በመዝራይተከ እንደማትል በክንድህ አድርገኝ እንዳለ ደግሞ ይችን ደግሞ የእናንተ ሙሽርነት ጣታችሁ ላይ ቀለበቱ ማድረስ ሲገጥስ እኛ የክርስቶስ ሙሽሮች ስለሆን ደግሞ መነኮሳት በክንዳችን እናስረክም ነው። ሌላ ሰው መኪና ውስጥ ማንጠልጠል እንዲህ ማድረግ ፈጽሞ አይችልም። ለጸሎት ግን መቁጠሪያ ማለት ጸሎት እንዳይሳሳት የክርስቶስን የግርፋት ማስታወሻ ስለሆነ ከቤቱ አድርጎ ምዕመናን መጸለይ ይችላሉ። ከጸሎት ቤት አስቀምጠው
ማሰር ምን ማድረግ ግን ፈጽሞ አይቻልም። የሚያደርጉ በዱላ ሰይጣን ይመጣ ይመስል ቅባ ቅዱስ ቀውቶ ኃጢአት ስርየት ይገኝ ይመስል ቅባ ቅዱስ ለመባል ከሰባቱ ምስጢራተ ቤተክርስቲያን አንዱ ነው። ቅዱስ የሚባለው በቅድስት ቤተክርስቲያን የሚፈጸም ነው። ከቅድስት ቤተክርስቲያን ውጭ አንድ ካህን ቅባ ቅዱስ ፈጽሞ መቅባት አይችልም። ከቅድስት ቤተክርስቲያን ውስጥ ነው መቅባት የሚችለው። ቅባ ቅዱስ ራሱ ለመባል ሱቅ ተገዝቶ የመጣው አይደለም የሚሆነው ከቤተ ክርስቲያን ከምኑ ነው? ከመብራቱ። ዛሬ ግን ይኖር አይኖር እንጂ ከመብራቱ ከዘይቱ ሲበራ ካደረው ሰዓታት ከተቆመበት ማየት ከተቆመበት ከዚያ ቀንዲል ይባላል። ቀንዲል ማለት መብራት ማለት ነው፣ የግሪክ ቃል ነው። ከሱ መጥቶ ተመልከቱ፣ ከሱ መጥቶ ነው የሚቀባው። መጀመሪያ ደግሞ ቅባ ቅዱስ ሊቀባ የሚችለው ኃጢአቱን ለተናዘዘ ሰው ብቻ ነው። ስለዚህ አንድ ሰው ስዩም መሆን አለበት። የንስሐ ቆጥራ ያወቀችው ንስሐ አባት ነው እንጂ ሜዳ ላይ የተገኘ ሰው ሁሉ ንስሐ አይገባም። እየሰማችሁ ነው። እግዚአብሔር ከሁላችን ጋር ይሁን። ብፁዕ ነኝ ላለ ሁሉ ላለ ሁሉ ንስሐ አይነገርም። ንስሐ የሚነገረው ንስሐ አሁን ዝሙት ብዙታል ሰው እንግዲህ ዝሙት የሚባለው የንስሐ አባት ዝሙት ይለዋል። ሰኞ አባ ገብረ ሥላሴ ይናዘዛል። አባ ገብረ ሥላሴ ደግሞ መልሶ ኃጢአት ይሰራና እሳቸው እንዳይታዘቡና ደግሞ አባ ገብረ ማርያም ረቡዕ ይላል። ደግሞ አባ ኃይለ ገብርኤል ደግሞ ሐሙስ እንደዚህ እየቀያየረ የተናዘዘ ይኖራል። እንደዚህ አለማድረግ ሺህ ጊዜ ቢሆን ከአንድ ንስሐ አባት ጸንቶ ኃጢአትን መናዘዝ ይገባል። እና ደግሞ ሰው ካፈረ ሄዶ ከመምህራን ከተሰየሙ ካወቁ ቤተክርስቲያን ቆጥራ ካወቀቻቸው ንስሐ ሊገባ ይገባዋል እንጂ ሌላ ላይ በተገኘ ሰው ሁሉ ንስሐ አይገባም። ከቃሉ ጋር ናችሁ ይሆን? እግዚአብሔር ከሁላችን ጋር ይሁን። ስዩም ሌላ ምን መሆን አለበት አልኳችሁ? ስዩም ማለት ክህነት የተሾመ መሆን ክህነት ያለው የተሾመ በአንድሮተ እድ የተሾመ ነው። አሁን ልክ በሉ እዚች ላይ በደንብ ታተኩሩልኛላችሁ። ሐዋርያው ቅዱስ ያዕቆብ የያዕቆብ መልእክት ምዕራፍ 5 ላይ ስታነቡ ቁጥር 12 ጀምሮ ምንድነው የሚነገረው? ተአመኑ በበይናቲክሙ ኃጣውኢክሙ እርስ በርሳችሁ ኃጢአታችሁን ተናዘዙ ይላል። እርስ በርሳችሁ ኃጢአታችሁን ተናዘዙ። እርስ በርሳችሁ ኃጢአታችሁን ተናዘዙ ስላለ ለባልንጀራ አይደለም። ምን ለሆነ መሆን አለበት? ስዩም ለሆነ እርስ በርሳችሁ እንግዲህ ለምን ይላል ቢባል ሰውየው ካህኑ በክህነቱ ከኛ ቢበልጥ በሰውነቱ እንደኛ ሰው ስለሆነ እርስ በርሳችሁ ይለዋል። እርስ በርሳችሁ ሁለተኛ እይቅድሰም ነዚያ ጸጋ ለሊሁ ሰው ለራሱ ክህነትን ገንዘብ ማድረግ ወይም ጸጋን ገንዘብ ማድረግ አይችልም እንዳለ ቅዱስ ዮሐንስ በጌታ ራሱ ነው በዮሐንስ ወንጌል እንደተናገረው ሰው ለራሱ ጸጋን ገንዘብ ማድረግ አይችልም እንደተባለ ሰው ለራሱ ንስሐ አባት መሆን አይችልም። እኔ ካህን ስለሆንኩ ለራሴ ንስሐ አባት አልሆንም፣ ለሌላው ነው የምናዘዘው። እርስ በርሳችሁ የተባለ አንደኛ እንደኛ ሰው ስለሆነ ለምዕመናን ጭምር ሲነገር፣ ሁለተኛ ካህኑን ለካህን መናዘዝ ስላለበት እርስ በርሳችሁ አለ። እርስ በርሳችሁ ስላለ ባልንጀራ ለባልንጀራ ሴት ለሴት ወንድ ለወንድ ንስሐ አይገባም። እንግዳ ምንድን ስዩም ለሆነ ለምን ቢባል በደንብ ትሰሙኛላችሁ። ጌታ 5000 ሕዝብ አስተምሯል። 5000 እንጀራ አብልቷል። 5000ውን ግን የማሰርና የመፍታት ስልጣን አልሰጠም። ስላልሰጠ የማሰርና የመፍታት ስልጣን ያልተሰጠው ፍንው ያልሆነ ሰው ወይም ስዩም ያልሆነ ሰው ያልተሾመ ሰው እሱ መናዘዝ አይችልም። ከቃሉ ጋር ነች። የፈለገ ቢበቃ አሁን ባይታዊ ሆኖ መላእክት ሲወጡ ሲወርዱ እስከ ማየት ድረስ የበቃ ቅዱስ ሰው ቢሆን ክህነት ከሌለው መናዘዝ አይችልም። ክህነት የሌለው ሰው መናዘዝ ፈጽሞ አይችልም። ምክንያቱም ምን አለ ጌታ? ንሥኡ መንፈሰ ቅዱሰ እነሆ መንፈስ ቅዱስን ተቀበሉ ለእለ ኃጢአተ ይትሐደግ ሎሙ ወለእለ ኢያሐድግሙ ኃጢአተ ኢይትሐደግ ሎሙ። መንፈስ ቅዱስን እንካችሁ ተቀበሉ። ጌታ ኢየሱስን በተዘጋ ቤት ገብቶ እፍ አለባቸው። በእነማን? በ12ቱ ላይ 5000 ላይ እፍ አልተባለ፣ 12ቱ ላይ እፍ አለ። ስብከት ለ5000፣ እንጀራ ለ5000፣ ፈውስ ለ5000፣ ትምህርት ለ5000 ተነግሯል። ማሰር መፍታት ግን ለካህናት የተሰጠው ለ12ቱ ብቻ። ስለዚህ ምን አላቸው? ወደ እነሱም ገብቶ እፍ አለባቸው። እንካችሁ መንፈስ ቅዱስን ተቀበለ። እናንተ ኃጢአቱን ይቅር ያላችሁለት ኃጢአቱ ይቅር ይባልለታል። እናንተ ኃጢአቱን ይቅር ያላላችሁለት ኃጢአቱ ይቅር አይባልም ብሎ በዮሐንስ ወንጌል ምዕራፍ 20 ላይ ጌታችን ራሱ ተናግሯል። ኃጢአቱን ይቅር ያላችሁለት ኃጢአቱ ይቅር ይባልለታል፣ ያላላችሁለት ይቅር አይባልም። ስለዚህ
ኃጢአትን ይቅር የማለት ስልጣን ከ5000 ተለይቶ ለ12 ብቻ የተሰጠ ነው እንጂ ሁሉም ሰው ክህነትን አላፈሰም። የማሰርና የመፍታት ስልጣን የሰጣቸው ለቅዱሳን ሐዋርያት ነው። ኋላ ቅዱሳን ሐዋርያት እጃቸውን የጫኑበት ሁሉ ምን ይሆናል? ካህን ይባላል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ካህን ሊባል የሚችለው እፍ ተብሎ ጌታ በሐዋርያት ላይ እጁን ጫነ። ሐዋርያት ደግሞ የጫኑት አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ ስታነቡ ቅዱስ ጳውሎስ ምናል ሁሉም ሰው ካህን ሊሆን እንደማይችል በማንም ሰው እጅህን አትጫን ብሏል። በማንም ሰው እጅህን አትጫን ብሎ ክርስቶስ ማንንም ሰው አስተምሯል። በማንም ላይ ግን እጁን አልጫንም። ማንንም ሰው ግን አስተምሯል። ሐዋርያትን ሁሉን አስተምረዋል። እጅ የሚጭኑ ክህነት የሚሰጡ ግን ለሚገባው ለተማረ ለተፈተነ ለሚገባቸውና ለተማሩት ለሚገባቸው ለሚያስተምሩ ሰዎችም አስተምር እጅህን ጫን ብሎ ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ እንዲህ ብሎ ጽፎለታል። ዲያቆናትን ይኩኑ ንጹሐነ ዲያቆናትም ነውር የሌለባቸው ወደዚያ ፈጥነን የሁለ ዘቢብ አንደበቱን ለግዝት እጁን ለመማታት የማያፈጥን ካለ ለሱ እጁን ጭነህ ዲቁና ስጠው። እሱን ደግሞ ልጆቹን ሰርቶ ከቶ ያሳደገ በአንድ ሴት የታመነ መነኩሴ ከሆነ በምንኩስናው ንጹሕ ሆኖ የተጠበቀ ካለ ለሱ ክህነት ስጠው ብሎ ተናግሯል። ለእንደዚህ ያለ ሰው ክህነት ይሰጣቸዋል። ሁሉም ሰው በልቷል፣ ሁሉም ሰው ተፈውሷል፣ ሁሉም ሰው ተምሯል። ሁሉም ሰው ግን ካህን አይደለም። ምንድን ነው ታዲያ? አንደኛ ጴጥሮስ ላይ ስታነቡ ምን ይላል? ካህናት አድርጎ ለመረጠን ይላል። ሁሉም ሰው ካህናት የለም ወይ የተባለ እንደሆነ ሁለት አይነት ክህነት አለ በቤተክርስቲያን። በደንብ ብላችሁ ስሙ። ሁለት አይነት ክህነት። አንደኛው ክህነት አገልግሎት ይባላል። እስቲ አገልግሎት በሉ። አገልግሎት ናላችሁ። የአገልግሎት ክህነት ወይም በቃሽ፣ እሱን በሌላ ቋንቋ መናገር ምን ያስፈልጋል? እስኪ አገልግሎት ክህነት በሉ። የአገልግሎት ክህነት ለምሳሌ ተክህነ ማለት ተክህነ ግሱ ይሄ ነው። ካህን የሚለው የሚወጣው ተክህነ ካለ ግስ ነው። ከግዕዝ ግስ ተክህነ አገለገለ ነው። ካህን ማለት ቃጭ ተርጎም አገልጋይ ነው። ስለዚህ ይሄ ሰው አሁን ለምሳሌ እናንተ ጠዋት ይዛችሁ ትመጡ አገልግላችሁ አላገለግላችሁ? መልሱ። ኧረ በሉ። አሁን እየተማራችሁ ነው። እያገለግላችሁ ማለት ነው። እያገለግላችሁ ቃሉን ስትቀበሉ እያገለግላችሁ፣ ጭቃ ብታቀብሉ እያገለግላችሁ ማያገራሉ አይደለም። ስታስቀድሱ ማገልገል፣ ስትቆርቡ ማገልገል፣ ኪዳን ስታስደርሱ ማገልገል፣ ለድሃ ስትሰጡ ማገልገል፣ ድሆችን ስትመግቡ ማገልገል፣ የታሰረ ስትጠይቁ ማገልገል። ጌታ ምን አላቸው? ተርቤ አበልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳውን እየተቀበላችሁ መቼ ተርባብተን ግን ዘገበርክሙ ለአሐዱ እምእሉ ንዑሳን ይዘገበርክሙ ከታናናሾቹ ከእነዚህ ከታናናሾቹ ለአንዱ ያደረጋችሁት ለእኔ ያደርጋችኋል ማለት ነው ስላለ ጓደኛን ማገልገል ክርስቶስን ማገልገል ነው። ስለዚህ እሱ ክህነት ይባላል። ሁለተኛው የምንድን ነው? የሥርዓተ አምልኮ ክህነት ይባላል፣ ወይም የምስጢራት መፈጸሚያ ክህነት ይባላል። ይሄኛው ሰውን የሚያስሩ የሚፈቱበት፣ ቀድሰው የሚያቆሩበት፣ ለሱ ሁሉም ሰው ካህን ነው። እናንተ ካህናት ናችሁ ቤተክርስቲያን ለማገልገል በጸጋችሁ። አንድ ሁለተኛ እናንተ ለምን ካህናት ናችሁ? ካህን ማለት መስዋዕት የሚያቀርብ ነው። ምንም ራስን መስዋዕት አድርጎ ለማቅረብ ንዑድ ክቡር የሚሆን ቅዱስ ጳውሎስ ሮሜ ምዕራፍ 12 ላይ ቁጥር 1 ላይ ሲናገር አስተበቋክሙ አዌ በሳይሉ ለእግዚአብሔር ተመልከቱ ከመድረስ ሲሁ ነፍስተክሙ መስዋዕተ ንጹሐ ተመልከቱ ወስሙረ ለእግዚአብሔር ቅዱስ ወስሙረ ለእግዚአብሔር ወንድሞቻችን ሆይ ሰውነታችሁን ንጹሕና ነውር የሌለበት የተወደደ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ቸርነት እለምናችኋለሁ ይላል ቅዱስ ጳውሎስ። የለመነው ቅዱስ ጳውሎስ ተማሪዎቹን የለመናቸው አንድ ልመና ነው። ምንድን ነው ስንለው ወንድሞች ሆይ ሰውነታችሁን ንጹሕ ነውር የሌለበት የተወደደ ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ቸርነት እለምናችኋለሁ። ስለዚህ ራሱን ለእግዚአብሔር መስዋዕት አድርጎ ለማቅረብ ማንም ሰው ካህን ነው። ቅዱስ ዮሐንስ አፈወርቅ ተግሣጽ 16 ላይ ሲናገር ካህን የማያስፈልገው መስዋዕት ምንድን ነው ታዲያ ስለሚሆነ ራስን መሰዋት ነው ይላል። ራስን መሰዋት ነው። ስለዚህ ማንም ሰው ራሱን ለመሰዋት ካህን ነው ይላል። የክርስቶስን መስዋዕትነት ቅዱስ ሥጋውን ክቡር ደሙን ለሌሎች ለማቀበል ግን ምስጢራትን ለመፈጸም ግን በአንበሮተ እድ የተሾመ ካህን ይገባል። ለማገልገልና ራስን መስዋዕት ለማድረግ መጠመቅ በቂ ነው። ክርስቲያን መሆን በቂ ነው። ደግሞ እንደገና ተመልከቱ
ለማቁረብ፣ ለማሰር፣ ለመፍታት፣ ለመናዘዝ ደግሞ ከዚህ በላይ ድንግል መሆን ያስፈልጋል። መማር ያስፈልጋል። መመረቅ ያስፈልጋል። መሾም ያስፈልጋል። ፍኑ መላክ ማለት ነው። ፍኑ ማለት የተላከ ምኩር የተፈተነ ምሁር የተማረ ከዚያሳ ስዩም የተሾመ ፍኑ የተላከ ቤተክርስቲያን ያስተማራቸው ቄስ ገሌ እንዲህ አድርግልኝ፣ አባ ገሌ እንዲህ አድርግልኝ፣ አንተ አስተምርልኝ፣ አንተ አጥምቅልኝ፣ አንተ ቀድስልኝ፣ አንተ አቋቋምልኝ ብላ ቤተክርስቲያን በሜዳዬ ተሰማራልኝ፣ በጎችን ጠብቅልኝ ያለችው እሱ ሊያገለግል ይቻላል። ጌታ ሐዋርያትን በመከራ ፈተናቸው። 3 ዓመት ከ3 ወር አስተማራቸው። ከዚያ ምን አደረጋቸው? ሾማቸው። ከሾመስ በኋላ ሂዱ አላቸው። አያችሁ፣ 3 ነገር መረቃቸው ካለ ከመረጠ በኋላ አስተማራቸው፣ አስተምሮ ፈተናቸው፣ ፈትኖ ሾማቸው፣ ሹሞ ላካቸው። እነዚህን 5 ነገሮችን መመረጥ አለበት፣ መማር አለበት፣ መፈተን አለበት፣ መሾም አለበት። ተሹሞ የተላከ ሰው ካህን መሆን ይችላል። ለእነዚህ መናዘዝ ይገባል። እንድንናዘዝ አምላከ ቅዱሳን ይርዳን። ስለዚህ ሰው ራሱ በቃው ነቃው ብሎ ለራሱ ክህነትን መገንዘብ ማድረግና እግዚአብሔር ሆይ ኃጢአቴን ይቅር በለኝ በድያለሁ ብሎ ራሱ መናዘዝ አይቻለውም። የሚናዘዘው ለካህኑ ነው። ምክንያቱም የእግዚአብሔር መግቦት የሚሰጠው በወላጆቹ ነው። ይህን ቅዱስ ጳውሎስ ሲናገር እንዲህ አለ። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 1 ላይ ሲናገር እንዲህ ይላል። ተመልከቱ። ከመዝጌ ለሃዲ ሁሉ በእንቲአነ ሰው ሁሉ ስለኛ ይህንን ያስብ ይላል። ሰው ሁሉ ስለኛ ምን ይበላል ቅዱስ ጳውሎስ? ይህንን ያስብ። ምን ብለን እናስብ ነው? ሰው ስለ ቅዱስ ጳውሎስ ምን ብሎ ያስብ? ሰው ስለ ጴጥሮስ፣ ስለ ሐዋርያት፣ ስለ ሌሎችም ሐዋርያት ምን ብሎ ያስብ? የቅዱስ ጳውሎስ ልጆች ስለሆኑ ስለ ካህናት ምን ያስብልን? ከመ አግብርቲሁ ለክርስቶስ ሜነ ወመጋበያነ ሥርዓቱ ለእግዚአብሔር። እኛ የክርስቶስ አገልጋዮች፣ የክርስቶስ ባሮችና የእግዚአብሔር የሥርዓቱ መጋቢዎች እንደሆን ያስብልን። የክርስቶስ ባሪያዎች ሆኑ፣ የእግዚአብሔር የሥርዓቱ መጋቢዎች። የሥርዓቱ መጋቢዎች ሆኑ፣ የሥርዓቱ መጋቢዎች። እናንተ ስለኛ ይናስባል። ስለዚህ እግዚአብሔር መግቦትን የሚሰጠው እኛ የሥርዓቱ መጋቢዎች ነን እንዳለ እግዚአብሔር ሕዝቡን የሚመግባቸው በጳውሎስ በጴጥሮስ ኋላ ደግሞ ጳውሎስን በመሰሉ ጴጥሮስን በመሰሉ በንጹሐን ካህናት አድርጎ እግዚአብሔር መግቦቱን ይሰጣል። የስርየት መግቦት ይሰጣል። የሥጋውን መግቦቱን፣ የደሙን መግቦቱን፣ የትምህርት መግቦቱን፣ የጥበቃ የጸሎት መግቦቱን በሙሉ በእነዚህ አድሮ ይሰጣል እና በእነዚህ እያደረ ስለሚሰጥ እንደዚህ መጋቢነትን በተሾሙ በእነዚህ መናዘዝ ይገባል። ከቃሉ ጋር ናቸው ይሆን? እግዚአብሔር ከሁላችን ጋር ይሆን። በዚያውም ላይ እንዲህ ይላል። አንስጣሴዎስ ጨምሮ ሲናገር እንዲህ ይላል። ዳግመኛም ወንጌል እንዲሁ ይመሰክርባቸዋል። እንደኔ ለሚበድል ሰው ለምን እናዘዛለን ለሚል ሰው ይሁን እንጂ በክህነቱ ከአንተ ይበልጣልና ልትናዘዝ ይገባል። ስለዚህም እንዲሁ ይናገራል። ምን ብሎ? አንተ ሙጽኤው ለምድር፣ እናንተ የምድር ጨው ናችሁ ሲሆን እናንተ የምድር ምኖች ናችሁ። ጨው የጨው ጥቅሙ ምንድን ነው? ሌላ ምታውቃትን ብቻ አለቀ። ጨው ምን እንደሚጠቅማል ሲፈልግ ለማጣፈጥ አንድስ ሌላስ። ጨው በጣም የሚገርም ነው። ከእሳትና ከውሃ ነው የተሰራ። የሚደንቀው ከእሳትና ከምንድን ነው? ከውሃ ነው የተሰራው እና በጣም የሚደንቅ ነገር ነው። ጨው ያነጻል። ምን ያደርጋል? ያነጻል። አንድ ሁለተኛ ጨው ያደርቃል። ምን ይመስላችኋል? አቤት ቁስል የቆዳ ነጋዴ አታውቁም? ምንድን ነው የሚቀባው? ቆዳውን ገዝቶ ጨው እኮ ነው የሚቀባው። ጨው ነው የሚቀባው። ጨው አያችሁ፣ ቁስል ይፈውሳል። ሌላ ጥቅም አለ። ስጋ እንዲሰነብስ ሲፈለግ ምንድን ነው የሚቀባው? አባቶች የተረጎሙት እኮ ነው የሚያስፈልገው። ጨው ነው የሚቀባው። ከዛ በኋላ ምን ያጠፋለታል? አንደኛ እዛ የሚፈጠሩትን ተህዋሲያን ጥሎች በሙሉ ያጠፋለታል። ስጋው እንዳይፈርስ እንዳይበሰብስ ያጠፋለታል። ክፉ ሽታ እንዳይወጣ ይጠቅመዋል። የምን ማለት ነው? ክፉ ሽታ ማለት ኃጢአት ነው። እኛ የክርስቶስ መዓዛ ነን እንዳለ ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 2:15 ላይ እኛ የክርስቶስ መዓዛ ነን እንዳለ፣ ኃጢአት የሚሰራ ሰው ደግሞ የዲያብሎስ ሽታ ነው። ንጹህ ሰዎች ደግሞ የክርስቶስ መዓዛዎች ናቸው። ክርስቶስ በእነሱ ሰውነት ይሸትታል። ሌሎች ከነሱ ክርስቶስን ያሸታሉ። ከነሱ ንግግር፣ ከነሱ አኗኗር ክርስቶስ ይቀሰማል። ምዕመናን እንደ ንብ ሆነው
ክርስቶስን የሚቀስሙባቸው ሰዎች መልካም ጽጌረዳዎች ናቸው። እኛ የክርስቶስ መዓዛ ነን ይበሉላችሁ። የማን መዓዛ ነን? የክርስቶስ መዓዛ ነን። ስለዚህ ተመልከቱ፣ ከነዚህ ነው የሚቀሰመዋል። ስለዚህ ያን ክፉ ሽታውን ክርፋቱን የምታስለቅቁለት የዓለምን የከረፋ ኃጢአት እናንተ ናችሁ፣ የኃጢአትን ሽታ የምታረቁት ለማለት። ስለዚህ አለ ቅዱስ ጳውሎስ ምናለ? ለሚሞቱትም ለሚጠፉትም፣ እኛ ለሚጠፉት የሞት መዓዛ፣ ለሚጠፉት ለሚድኑት ደግሞ የክርስቶስ መዓዛ ሆነን እንገለጣለን። ተመልከቱ፣ ክህነትን ለሚጠሉ የሞት መዓዛ ነን አለ ቅዱስ ጳውሎስ። አስረን ከሲኦል እናፈጣለን፣ ግዝት ነው ውጉዝ ነው ብለን ከሲኦል አስረን እናወጣዋለን። ክህነትን ለሚያምኑ ደግሞ እኛ የክርስቶስ መዓዛ ነን። ተሐድገ ለከ ኃጢአትከ ተሐድገ ለኪ ኃጢአትኪ፣ ኃጢአትህ ተሰርዮልሃል፣ ኃጢአትሽ ተሰርዮልሻል ብሎ ይቅርታን ይሰጥ እንደነበረው እንደ መድኃኒዓለም እኛም በሱ ክህነት በሱ ቸርነት ይቅር ይበል እያሉ የክርስቶስን መዓዛ የምንሰጥ ነን ይላል። ጨው ክርፋትን እንደሚያደርግ የኃጢአትን ክርፋት የሚያደርጉ ትላትን የሚባለው የቂሙ፣ ዝሙቱ፣ ክፉ ሀሳቡ በይና የሚወጣ የሚወርደው ይሄ ነው ክፉ ሀሳብ ይወዳል። ስለዚህ ነው ወግሪስ ሰውን በቆመ ውሃ ይመስላል። ውሃ ከቆመ ትላቶችን ያፈራል። ሰው ስራ ፈቶ ሲቀመጥ ክፉ ሀሳቦች ይወጡበታል፣ ይወርዱበታል። እነሱን ናቸው። እነሱን የሚያርቁ ኃጣው ርኩሳት ፍቶታት እኮ ያለ አንዳንድ ጊዜ እንደውም አባቶቻችን ሰው ምዕመናን ሊሆን ይቀዷል። እኔ እንዳልቆርጥ ቢያንስ እንደው ንጹሕ ነኝ ተናዝዣለሁ፣ ግን ሕሊናዬ ኃጢአት አልወዘንም ይላል። እንዲህ ያለውን ምንድን ነው የሚሉት አባቶቻችን ነገሩ? በሕሊና የሚሰራው ኃጢአት ስጋውን ደግሞ ሊቀበል ሲል አንድ ሰው ካህናት ድርገት ሲወዱ ይፍቱኝ ብሎ ማለት የሚቀበለው ይፍቱኝ ሲል ያን ጊዜ ረስቶት ያልተናዘዘው ኃጢአትና የሕሊና ኃጢአቱ እርግፍ ብሎ ይወድቅለታል። እንደገና ደግሞ ሊታሰበው እንኳን ቢሻ ቅዱስ ስጋው ክቡር ደግሞ እንዳለት ሆኖ ኃጢአቶችን ቀጥቅጦ ራሱ ያጠፋለታል። ስለዚህ ምን አለ ቅዱስ ጳውሎስ? አንቺ ወራዳ የባቢሎን ልጅ እንደተበቀልሽን የሚበቀልሽ ብፁዕ ነው፣ ልጆችሽን በዓለት ላይ የሚፈጠፍጣቸው ብፁዕ ነው ብሎ መዝሙር 136 ላይ ተናግሯል። ልጆችሽን በዓለት ላይ ባቢሎን የተባለች ዓለም ናት። የባቢሎን ልጆች የተባሉት የሕሊና ኃጢአቶች ናቸው። ልጆችሽን በዓለት ላይ የሚፈጠፍጥ ብፁዕ ነው ያለ ቅዱስ ዳዊት ያንቺን ልጅ የሆኑትን የሕሊና ኃጢአቶችን ዓለት በሆነ ስጋውና ደግሞ የሚፈጠፍጣቸው ክርስቶስ ኑር ክቡር ነው ማለት ነው። አላችሁ የላችሁ? አይሄ ድረስ ማጠቃለል ስላለብኝ ነው ትንሽ ረዘም አደረጉ። እንጨርሳት። አንድ 10 ደቂቃ ጨምር። እውነታችሁ ነው። እሺ፣ እግዚአብሔር ከሁላችን ጋር ነው። ይችን ርዕስ እንጨርስና ሳምንት ሌላ ርዕስ እንድንቀጥል ነው። 10 ደቂቃ ብጨምር ነው እንግዲህ እግዚአብሔር ያውቃል። እግዚአብሔር ከሁላችን ጋር ይሆን። እሺ፣ ተመልከቱ። ስለዚህ አንደኛ ክፋትን ያርቃል፣ ሁለተኛ ክፉ ሀሳብን ያርቅለታል ካህኑ። ሶስተኛ ደግሞ ምንድነው? ጨው ይደቅ ይፈውሳል። ያንን ክፉ ኃጢአቱ ያንን ኃጢአት ያቆሰለው ልቡን ይፈውስለታል። እንዲያውም ማለት ይሉ የላባቶቻችን እንቁ አለ። ራዕየ ዮሐንስ ላይ የተጠቀሰ ስንት አይነት እንቁ ነው ያለው? ወደ 12 አይነት እንቁ አለ። የእንቁ አይነቶች ብዙ ናቸው። አንዱ የእንቁ አይነት በጣም ይገርማል። ለመድኃኒት ይሆናል። በተለይ እባብ ለነደፈው ሰው እባብ ሲነድፈው፣ እባብ በነደፈው ጊዜ ምን ያደርጋል መስላችሁ? እስከ ጭንቅላቱ ይሰራጫል። መሩት እንዳይሰራጭ ከነደፈው ቦታ ላይ በተለይ እግሩ ላይ ይሰነጥቁና ያንን እንቁ ይቀብሩታል ከእግሩ ላይ። ከዚያ በኋላ እስከ ጭንቅላቱ የወጣውን ይግር ማለት ነው የእባቡን መርዝ መዝምዞ እስከታች አውርዶ እንቁ ይዞት ይወጣል። ያ እንቁ ኢየሱስ ክርስቶስ ነው። የዚያን በደል የዚያን መርዝ ተሸክሞ እንደወጣ መርዘኛው ዲያብሎስ በሰው ሕሊና የዘራውን ኃጢአት በሙሉ ቀጥቅጦ ነሳ ደዌነ ወጾረ ሕማመነ፣ አቤቱ ምንድን ሕማማችን ተሸከመ በደላችንም በእሱ ላይ ነበር ተብሎ የተነገረለት ሕማማችን የተቀበለ በደላችን የተሸከመ ክርስቶስ የእኛም በደል የሚያጠፋ ነውና ብልሃተኛው ባለመድኃኒት ብልሃተኛው ካህን ልጆችን መፈወስ ከፈለገ የዲያብሎስን የእባቡን መርዝ ማውጣት ከፈለገ እንቁን ይቅበርለት። እንቁ ደግሞ ክርስቶስ ነው። እሱ መርዙን አውጥቶ ይጥልለታል። በልቡናችን ያለውን መርዝ ሁሉ መድኃኒዓለም አውጥቶ ይጣላል። አሜን በሉ። አሜን። እሱ ነው ጨው ይፈውሳል ብያችሁ የለ ያነጻል። እንደገና ምን ያደርጋል? ይሄን ይላል ንጹሕ ልብ ይሰጠናል። በጸሎት የሚመሰጥ መጻሕፍትን አንቦ የሚረዳ ተመስጦ ያለው በተመስጦ የሚያስቀድስ እንዲህ ያለ ንጹሕ ልብ ይሰጠናል።
ንጹሕ ሆናል እንዳልበደለ እኔ ልደቂ እኮ ነው የበደለ ሺህ ኃጢአት የሰራ ሰው እንኳን ቢሆን በኢየሱስ ክርስቶስ ደም ታጥቦ ወደሙ ለዚህ ነው ኢየሱስ ክርስቶስ ያነጻሃል ያነጻህ ይላል እንግብር ልውጥ አድርገህ ቆም የክርስቶስ ደም ኃጢአቱን ያነጻናል ህሊናችንም ከሞተ ስራ ይለየናል ብሎ ዕብራውያን 9 ላይ ተናገረ። ከሞተ ስራው ለይቶ ንጹሕ ጽዱል አስመስሎ ከዋክብትን ያስመስሎ አጥርቶ ያቆማል። እንደማጣፈጥ የጣፈጠ ምንኩስና የጣፈጠ ድንግልና የጣፈጠ ትዳር የጣፈጠ ኑሮ የሚኖረው ክርስቶስ ካለ ክህነት ካለ ብቻ ነውና እናንተ ጨው ናችሁ አላቸው። ካለ ክህነት ነው ይሰራልና እናንተ ጨው ናችሁ ካለ ስለዚህ ጨው ከሌለ ፈውስ የለም፣ ምን የለም፣ መንጻት የለም፣ የቁስል መድረቅ የለም፣ የአራዊት መጥፋት የለም፣ ክፉ ሽታ አይርቅም። ልክ እንደዚህ ክህነት ከሌለ ካህናት ከሌሉ ይሄ ሁሉ አይገኝም። ስለዚህ ያለ ሐዋርያት ዓለም አልጫ እንደሆነ ያለ ክህነት አይድንም ሲል ነው። ክህነት የተሰጠው ለሐዋርያት መሆኑን ሲያስረዳ ያለ ጨው አልጫ ነው ብሎ ተናገረ። እንደገና ያለ እናንተ አንተም ብርሃኑ ለዓለም እናንተ የዓለም ብርሃን ናችሁ ማቴዎስ 5:13 ነው። እናንተ የዓለም ብርሃን ናችሁ በሉ። ሐዋርያት የዓለም ብርሃን ከሆኑ ዓለም ያለ ሐዋርያት ምን ይሆናል? ኧረ በሉ በጣም ጥሩ። ካህን የዓለም ብርሃን ከሆነ ሰው ያለ ካህን ምን ይሆናል ማለት ጨለማ ነው። ጨለማ። ስለዚህ ቅዱስ ጳውሎስ ምናለ ኤፌሶን ምዕራፍ 5:13 ላይ ሲናገር ተመልከቱ። ወይ ተሳተፈዋ ተመልከቱ ለምግባር እጥይተ ፍሬ የሌለባትን ስራና የጨለማ ስራ አትተባበሯት ይላል። ፍሬ የሌለበትንና የጨለማ ስራ አትተባበሩ። በጣም ጥሩ። ፍሬ ያለበት ስራ ምንድን ነው ስንለው ደግሞ ቅዱስ ዮሐንስ መጥምቅ ደግሞ ያመጣና ማቴዎስ 3 ላይ ይነግረናል። ግበሩኬ ፍሬ የሌለውክሙ ለንስሐ። ተመልከቱ ለንስሐ የሚያበቃችሁን ፍሬ አፍሩ አለ። አሁን ቅዱስ ጳውሎስ ፍሬ በሌለው ኑሮ አትኑሩ አለ። በጣም ጥሩ። ፍሬ ምንድን ነው ብለን ደግሞ ዮሐንስ መጥምቅ ስንጠይቀው ፍሬማ የተባለ ለንስሐ የሚያበቃ ትምህርት ነው አለ። ትምህርት ጨለማ አትግቡ አለ ቅዱስ ጳውሎስ። ጨለማ የጨለማን ስራ አትውደዱ አለ። ጨለማ ምንድን ነው? በኃጢአት መኖር ጨለማ ነው። ብርሃን ምንድን ነው? ካህን ብርሃን ነው። ስለዚህ ሰው ለምን ወደ ብርሃን አይመጣም ስንለው ወዝንቱ ኩነኔሁ ለዝንቱ ዓለም ማለት ጌታ የዚህ ዓለም ፍርዱ በምንድን ነው ካላችሁ ወዝንቱ ኩነኔሁ ለዚህ ዓለም የዚህ ዓለም ፍርዱ ይሄ ነው አለ። ምንድን ነው? ብርሃን ውስጥ መጣ ውስጥ ዓለም ብርሃን ወደዚህ ዓለም መጣ ወአብደለ ሰብእ ጽልመተ ብርሃን። ሰው ግን ከጨለማ ይልቅ ብርሃንን ወደደ። እስመ እኩይ ምግባሩ ስራው ክፉ ነውና ከመይት ከሰጥቶ ምግባሩ ክፉ ስራው እንዳይገለጥበት ኃጥእ እንዳይባል ኃጢአተኛ ተብሎ በካህኑ ፊት እንዳይታይ ክፉ ስራው እንዳይገለጥበት አለ። እስመ እኩይ ውእቱ ስራው ክፉ ነውና እስመ ኩሉ ዘእኩይ ምግባሩ ይጸልም ብርሃነ ወይመጽእ ኀበ ብርሃን ከመይት ከሰጥቶ ምግባሩ። ስራው ክፉ የሆነ ሁሉ ወደ ብርሃን መምጣት አይፈልግም፣ ክፉ ስራው ይገለጥበታልና። ስለዚህ ሌባ ጨለማን እንደሚወድ አንድ ሰው የጨለማ ኑሮ እየኖረ እንደሆነ ምልክቱ ንስሐ አባት ባለመያዙ ይታወቃል። ባለመናዘዙ ንስሐን ባለመውደዱ በጨለማ እየኖረ እንደሆነ ምልክቱ ይሄ ነው። ጌታ የዚህ ዓለም መፈረጃው ይሄ ነው። የዚህ ዓለም መፈረጃ ይሄ ነው። ምንድን ነው? ከብርሃን ጨለማን መውደዱ። ብርሃን ብሎ ማቴዎስ 3 ላይ የዚህ ዓለም ፍርዱ ይሄ ነው፣ ከብርሃን ጨለማን መውደዱ። ብርሃን እነማን ናቸው ስንለው ደግሞ እኔ የዓለም ብርሃን ነኝ። አንተ በምን ትገኛለህ ስንለው ደግሞ ሐዋርያትን እናንተ የዓለም ብርሃን ናቸው። በዚያ ውስጥ ላይ ደግሞ እንዲህ አለ። እንዲህ ማለቱን አልሰማም ምን ይላል? አነስጣሴዎስ እነዚህን ጥቅሶች የጠቀሳቸው አስማምቶ ለንስሐ የሰራቸው ቅዱስ አነስጣሴዎስ ምን ወደ ደግሞ ይናገራል? ለጴጥሮስ ያለውን አልሰማም ወዳጅ ወላሁ ውበከ ምርአውተ ዘመንግሥተ ሰማያት እነሆ የመንግሥተ ሰማያት መክፈቻ ቁልፍ እሰጥሃለሁ ዘአሰርከ በምድር ይኩን እስረ በሰማያት በምድር ያሰርከው በሰማይ የታሰረ ይሁን ወዘፈታሕከ በምድር ይኩን ፍትሐ በሰማያት በምድር የፈታኸው በሰማይ የተፈታ ይሁን ብሏል። እንጃስ ካህን ካሰረ ታስረህ ትቀራለህ፣ ካህን ከፈታ ተፈተህ ትቀራለህ። እንዲህ ብሏልና ለሁሉ ግን አልሰጠም። ቁልፉ ያለው በጴጥሮስ እጅ ላይ ነው። አንድ ሰው ከተጣላችሁት ቤቱን ቆልፋችሁ ቁልፉን መወርወር ነው። ከተጣላችሁት እሱ ነው። ቤቱን ቆልፈው ቁልፉን ከወረወሩ ችግር ነው። መንግሥተ ሰማያት በኃጢአት በኃጢአቱ ተዘግታበት ቁልፉን ካህንን ደግሞ ካላገኘ ይህ ሰው ግን ወደ ቤት የተዘጋበት ሰው ይመስላል። ወደ ተከፈተው በር እንገባ። አምላከ ቅዱሳን ይርዳ። አምላከ ቅዱሳን ይርዳ። ይኸው የሚታወቅ ዘንድ ኃጢአትን ተናዘዝ ተብሏል። ለዚህ ምልክት የሆነ ዘንድ አለ። ከብሉይ ኪዳን 2 ነጥቦችን አምጥቷል። እሷን ተናግሬ ልጨርስ። ከቃሉ ጋር ናችሁ? ምንድን ነው የሚለው? በብሉይ ኪዳን ዘመን እንዲህ ይላል። ኦሪት ዘኍልቍ ምዕራፍ
5:6 ላይ እንዲህ ይላል ወነበቦ እግዚአብሔር ለሙሴ እመቦ ብእሲ ወብእሲት ዘጀገሩ ወዘአበሱ ይላል። ተመልከቱ። እግዚአብሔር ለሙሴ እንዲህ አለው፣ ወንድም ሆነ ሴት ተመልከቱ፣ ወንድም ሆነ ሴት የእግዚአብሔር ፈቃድ ይተላለፉ ዘንድ ኃጢአትን የሰራ በደልን የሰራ ሰው ቢኖር እነሱ ይናዘዙ። ወለመተ ሀየት ይእቲ ነፍስ ተመልከቱ፣ ይቺ ነፍስ ግን መናዘዝን ማነው ቸል ብትሄድ ይላል። ተመልከቱ፣ ብትናዘዝ ኑሮ ወደ እግዚአብሔር ታገባው ከነበረው መስዋዕት እጥፍ ታስገባ። ይህንም እንዲህ ብትል ግን በድንጋይ ተወግራ ትገደል። ስለዚህ ተመልከቱ፣ ለካህናት ለአሮንና ለሌሎቹ ሊቃነ ካህናት መናዘዝ እንደሚገባ በኦሪት እንዲህ ብሎ ታዟል። ኦሪት ከመሰራቷ በፊት አብርሃም ለመልከጼዴቅ መስዋዕትና አስራት አውጥቷል። በኦሪት ጊዜ ይሄን ሰርቷል። ይኸው የሚታወቅ ዘንድ ማርያም የአሮን እና የሙሴ እህት ሙሴን አምጣ ነበር አይደለም? በማማቷ ደም ወጣባት። አሁንም ይህንን ደግሞ የታገኛላችሁ ኦሪት ዘኍልቍ ምዕራፍ 12:15 ላይ ታገኛላችሁ። ምን አደረገ? ይህንን ሐዋርያት ነው የሰሩት። ሐዋርያት በሲኖዶሳቸው ተመልከቱ ምን ብለዋል መሰላችሁ? አንድ ሰው ለካህን ንስሐ ገብቶ ከቤተ ክርስቲያን ተለይቶ ሊያለቅስ ይችላል። ይህን ያህል ዘመን ሳታስቀድስ እንዲህ ያህል ገጹም ለምሳሌ አሁን ነገሥት የሚለው እንዲሁም አባቶቻችን አሁን በቸርነት እየሰጡ ነው እንጂ ዋርሳ ታውቃላችሁ? ዋርሳ ምንድን ነው? ዋርሳ ምንድን ነው? ለአንድ ሴት ዋርሳዋ ምኗ ነው? የባሏ ወንድም ነው አይደለ? የባሏን ወንድም የቀማች ካለች እሷ 12 ዓመት ቤተክርስቲያን ሳትገባ ታልቅስ ይላል። በዚህ በቅጥሩ እየቆመች መቅደስ ሳትገባ እንደዚህ ሊሰጥ ይችላል፣ እንዲሁ ሊሰጥ ይችላል። ስለዚህ ምን አደረገ ሙሴ? ሙሴን እህቱ ማርያም አማቸው ስታማው ወደ እግዚአብሔር ደም ወጣባት። እግዚአብሔር ምን አለ? መልሶ ሙሴ ይጸልይልሽ ማለት ሙሴ ይጸልይልሽ ማለት ካህን ካልጸለየ ስርየት ስለማይገኝ ከዚያ በኋላ ምን አደረገ? ሙሴና አሮንም ሊቀ ካህናት ስለሆነ ምን አደረገ? ከእስራኤል ውጭ 7 ቀን ታለቅስ ተደረገ። ከ7 ቀን በኋላ መለሳል። ይሄ ቀኖና ይባላል። ይህን ያህል ጊዜ ቀኖና ሰጥቻለሁ፣ ከዚህ በኋላ ቅዱስ ቁርባን ተቀበል ብሎ ካህን የሚለየው በዚህ ተሰርቷል። በዘመነ ነቢያት ስንመጣ ተመልከቱ። ተአምኖ ኃጣውእ እምዳዊት ባራቂና እምናታን ይላል። ደግሞ አንስጣሴዎስ ኃጢአትን ማመን ከዳዊት ይቅርታ መስጠት በናታን። እስቲ ኃጢአትን ማመን በዳዊት ወር ይቅርታ መስጠት በማን? በናታን። ለልጁ ቅዱስ ዳዊት በደል አይደለም። የኦሪዮን ሚስት ቀምቷል። እንደምታውቁት መቼስ ሁሉ ጊዜ የሚወቀስበት የኦሪዮን ሚስት ቀማ። በእርግጥ ቅዱስ ዳዊት ብዙ ሴቶችን ያገባ ነበር እና ለምን እንደሚያገባ ታውቁ ነበር አይደል? ለምን ያገባው? በእውነት ቅዱስ ዳዊት ዘማዊ ሆነው ግን እነዚያን ሴቶች ሁሉ ሲያገባ ነበር አይደለም። ካንተ መሲሁ ይወደዳል እንዳለው ስለ ክርስቶስ በቃ እንደው አንዲት ሴት ባየ ቁጥር እንደው ከዚህች ወደው ይሆን ይችላል ክርስቶስ ካንተ ዘንድ ይወደዳል ስለተባለ ለዚህ ነበረ ምን አለ? ተዘከሩ ጊዜ ወደ ዳዊት ወለኩሉ ይዋቅ አቤት የዳዊትን ምኑን አስብለት አለ? ደግነቴን አስብልኛል እንጂ ዳዊት ዘማዊ ስለነበረ አይደለም። ባይሆን ልጁ ሰሎሞን እሱም እንደዚያ ያለ ሚስቶችን አማብዛቱ እንደዚያ የነበረ ቢሆንም ኋላ ግን ተሳስቶ በዝሙት ብዙ ክፋትን ሰርቷል። የእሱ ውድቀት ነው። ቅዱስ ዳዊት ግን ይሄን ያደርግ የነበረው ስለዚያ ነበረ። ግን የወንድ ሚስት ቀማ። የወንድ ሚስት በቀማ ጊዜ አታመንዝርን ተላለፈ። የባልንጀራን ሚስት አትመኝ የሚለውን ተላለፈ። አትዘሙት የሚለውን ተላለፈ። ኋላ ደግሞ ነፍስ አስገደለ። እነዚህ በደሎች በደለ። በዋናነት 3ቱን ትእዛዛት አፈረሰ። ኋላ ነቢዩ ናታን መጣ። ንጉሥ አቤት፣ በአንተ ግዛት አንድ በግ ያለችው ሰውዬ ነበር። እሺ። አንድ ባለጸጋ 100 በጎች ነበሩት። እሺ። 99 በጎች አሉት። 99 በጎች አሉት ሰውዬ የዳውን አንድ በግ ወሰደበት። ምን ትላለህ? አይ ሕያው እግዚአብሔር ምስክሬ ነው፣ በእኔ በዳዊት ግዛት እንዲህ ያለ ቀማኛ ካለ መሬት ተቆፍሮ አንገቱ ብቻ ተገልጦ በሱ ላይ ከብት ይነዳበት። ምንድን ያለ መሰላችሁ? ንጉሥ ያ ብዙ በጎች አሉት ሰውዬ እንግዳ ቢመጣበት ነው ያለው። እንግዳ ቢመጣበት
ከበላው አብልቶ ከጠጣው አጠጥቶ ያሳደጋትን የድሃውን በግ ወስዶ እንግዳ ሸኘበት። ይህማ እንዲህ ያለ ፍርድ ይገባዋል። ንጉሥ ፈታይ ከበርሱ ጋር ንጉሥ በራስህ ፈርደሃል። ብዙ በጎች የተባሉ ያሉት ባለጸጋ አንተ ነህ። ብዙ በጎች የተባለ አንተ ብዙ ሴቶች አሉ፣ ብዙ ሚስቶች ነው ያለ። አንድ በግ ያለችው የተባለ ግን ኦሬዮ ነው። የሚወዳት ሚስቱ ነበረችው። እንግዳ የተባለ ፈቃደ ሥጋ ነው። ፈቃደ ሥጋ ነው። አይደል? እንግዳ ሲመጣ ምንድን ነው የሚደረግ? እንግዳ መጥቷል። ቆሎም ስጡኝ፣ እንጀራም አምጡ፣ ቂጣም አምጡ፣ ዶሮም ምረጡ፣ እናንተም እንግዳም ስጡኝ። ምንድን ነው የሚደረግ? መታገስ ማለት መታገስ በሉ። አቤት ቤታችሁን አውርሱ የሚል ሰው እዚህ አካባቢ ችግር አይደለም። ቤቱን ላፈርሰው ካለ ችግር ነው። የሚበላውን የሚጠጣውን ስጡኝ ካለ መስጠት ይገባል። ልውረሳችሁ ካለ ችግር ነው። እንግዳ የተባለ የዝሙት አለ። እንግዳ የተባለ እንዲሁ ሆድ የብላም ሲል መስጠት ነው፣ ችግር የለም መብላት ግን ብዙ በጾሙ መብላት አይደለም። በርገኛ ሲልም ማለስ ይገባል። እንዲሁ ድረስ ሲልም ማስተኛት ነው። ስጋን አሳርፎ ምሳ መብተን ተቃዋካይ ስጋን ክፉ ደካሙ እረፍት ሲለተኛ ብሎ አሳርፎ ነገር ይላል። ሲደግሞ ወደኩል የሌት ቀን ግንድ የቀን እብድ የቀን እብድ የሌት ምን ግንድ እዚያ ሰው እኮ ግንድ እኮ ነው። እዚያ ጠብቆት ነው እንጂ ማለት ማምላክን የራሱ የተቋፈሩ ጫን ሊያደርገው አቅም እንዳለው ሰው እኮ ሲፎክር እኮ እንጂ ወላ ጠቅላይ ሚኒስትር ወላ ምናምን ሚኒስትር ቢባል የሌት ግንድ ነው። ዞሮ ዞሮ ነው እግዚአብሔር እየጠበቀው ነው እንጂ ማለት እግዚአብሔር ግን ሁሉትን አስተኝቶ ያሳድራል። እግዚአብሔር ግን በእንቅልፍ የሚውልልን ውለታ አስዋስቦለት ያውቃል። ሰው እኮ እናትን ጠላ ብታጠጡት አይረሳም። እንዲሁ እባክህ ልጄ አታልቅስ፣ እናትን ተዋት፣ እንዲሁ 100 ሺህ እሰጣለሁ ትሉስ ናይ ብሎ አይናቴ 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 ዞሮ ደግሞ ዞሮ ይህም ተገብታል ብለህ ሰው ዝም ሊለች እንዲሁ ጊዜ ይሰጣል ይባል። ሲተኛ ግን ይረሳል። እግዚአብሔር ሐዘን የሚሽረው በእንቅልፍ ነው። ድካምን የሚያበረታው በእንቅልፍ ነው። ጥበቃውን የሚያሳየው በእንቅልፍ ነው። ተኝተን ሳለ እንዲሁ ቁመነስ መቼም እኔም ሩጬ ሊሆ አምልጬ ምን እንችላለን። ያም ቢሆን አይደለም ግን ተኝተን ሳለ እግዚአብሔር ጥበቃውን ያሳያል። እና ያ እንግዳ ነው። እና ሰው ድረፍ ሲል ስጋን እንዲሁም ማሳረፍ እስከ 30 ለሊት ለጸሎት ተነስተህ እስከ 30 ደቂቃ ቆመህ ከ30 ደቂቃ ድረስ እንቅልፉ ካለቀቀ እስከ 20 ደቂቃ ድረስ እስከ 30 ደቂቃ ስላላለበት እንቅልፉ ካለቀቀ የስጋ ድካም አትታገል። ትንሽ ኑረሃል ፈተና ይችላል። 30 እስከ 30 ደቂቃ ለቆ ዙሮ ከመጣ ግን የሰይጣን ነው እንጂ ብለህ ጸሎቱ እንዴት እስከዚያ ድረስ እንዲህ ካለ ግን ደግሞ ጥቂት አሳርፈው ዙረህ ተነስ ይላል። እንደዚህ ስላላችሁ ደግሞ ይሄን እያላችሁ ዝም ቁጭ ብለው ወላችሁ ይሁን ያተኝለው። ስለዚህ አላችሁ የላችሁ እንግዳ ስጡኝ ያለውን የሚበላ የሚጠጣ ይሰጣል። ሊውረሳችሁ ሲባል ግን ራስህን ሊያፈርስ ሲል በዝሙት ሕይወትህ ሊያጠፋ ድንግልናህን ሊያፈርስ ክብርህን ሊያሳንሰው ሲል ግን አይሆንም ብሎ ከፊለ ውስጥ በቀዳሚ ጉዬ መጀመሪያ እንደማሰብ ሲያስደርግ ተወንጃንተ ብላ ሀሳቡን በሀሳብ ሽሽ ወገብ ተመልከቱ። ወበዳግም ጉዬ በሁለተኛውም ሲያሳስብ ሽሽ ወበሳልስ ተንሥኦ ጥቃተን በሁለተኛው ግን ትግል ግጠም ምንድን ነው? በሶስተኛው ትግል ግጠም ማለት ምንድን ነው? ይህን ሁሉ ነገር ያመጣኸው ጠግባ አይደለ? ኧረ ብሎ ምን ማድረግ ነው? አልበላም ማለት ብሎ ማሳደር፣ ጾምን ደፋ አድርጎ ማሳደር ነው። ይህን እኩይ ስጋ ማሳደር ናስቲ እንግዲህ ከቻልኮት ይስገድ። እንዲያም ካለ ደግሞ እንዲሁ መርፌቱን በሳት ትኩስ አድርጋችሁ ዝግድም ቀስ አድርጎ ታሽ ባረጋ አጣፍ ግድም አራቃጠለኝ ካለ እንግዲያ ጋነምን ትችለዋለህ። እንዲህ አድርጎ የሚያቀለበልህ እውነቴን እኮ ነው። አባቶቻችን እኮ እንዲህ ያደርጉ ነበር። ገዳማውያን በበረሃ ወጥተው ድረስ ሲላቸው ቆይሽ ተሻለ ብለው በሳት ትኩስ ያደረጉታሉ ሲያሰኛቸው እንዲያ ነገር ጋነምን ትችለው ነው አሁን ያልኩት ይወጣ እንጂ ነበር። አባቶቻችን ያሸነፉት ይንከፉ እንግዳ ቢመጣበት የሰው ወጥ ቀባ የተባለ ምንድን ነው? ስጋ እንግዳ ነው። እንግዳ አንድ ቀን አብሮ ይሄዳል እንጂ ዘላለም አይኖርም። ደርሶ ለሚሄድ ሀሳብ ደርሶ ለሚሄድ የስጋ ፈተና ክብርን ማጣት፣ ከክብር ማነስ፣ ከክርስቶስ መንግስት መጉደል፣ ከቅዱሳን መንበር መጉደል፣ ከክርስቶስ ልብስ መራቆት የዚያ እንግዳ እኮ ነው ደርሶ ለሚሄደው። አንድ ሰዓት እንኳን ትታገሱት እኮ እርግፍ ይላል። 6 ሰዓት አሳስባችሁ እንደሆነ 8 ሰዓት ያገኙ
የሥጋ ፈቃድ እንግዳ መጥቶበት የሰው በግ ቀማ፣ የሰው ሚስት ቀማ አለው። ከዚያ በኋላ ተመልከቱ ይፈርድ ንጉሥ በራሱ ፈርዳል አለው። ቅዱስ ዳዊትም ንስሐ ገባ በሙሉ ያ በኃጢአት የተጸነሰው ልጅ ሞተ። ቅዱስ ናታን መጥቶ ነቢዩ ኃጢአትህን ይቅር ብሎሃል እግዚአብሔር ይቅር አለው። በዚያ ዘመንም የኃጢአቱን ልጅ እንዲሞት አደረገ። ሰሎሞን ሰጠው። ልጁን ምን አለው? ነቢዩ ናታን ከእግዚአብሔር አመልክቶ ለዳዊት ጸልዮለት እግዚአብሔር ይቅር ብዬዋለሁ የሚል መልስ ለናታን ስለላከለት እግዚአብሔር ጋር በታረቁበት ዘመን ያገኘሁት ልጅ ብሎ ሰሎሞን ብሎ ስም አወጣለት። ሰሎሞን ማለት እርቅ ማለት ነው። ሰላማዊ ከአምላኬ ጋር በታረቁበት ወራት ተወልደሃል ማለት ነው። ስለዚህ ንስሐ ከዳዊት ስርየት ከናታን ተገኝቷልና መናዘዝ ይገባል። በዚያውም ላይ ሐዋርያትን ብሏቸዋል ጌታ። እናንተን የሰማ እኔን ሰማ፣ እናንተን ያልሰማ እኔን አልሰማም፣ እናንተን የተቀበለ እኔን ተቀበለ፣ እናንተን የካደ እኔን ካደ ብሎ ሰጥቷቸዋልና ንስሐ ከሰው ስርየት ከካህናት ይገኛል። ስለዚህ ለኢየሱስ እንናዘዝ ወይስ ለቄስ ተብለን ብንጠየቅ በቄስ ለኢየሱስ እንናዘዛለን ነው መልሱ። ይበሉ በቄስ በሉ። ለማን እንናዘዛለን? በካህኑ ዙሪያ ያለ ማን ነው? ሐዋርያት ምን ብሏቸዋል? እስከ ዓለም ፍጻሜ እኔ ከማን ጋር ነኝ? ከእናንተ ጋር ነኝ ስላለ አሁን ዛሬ ጴጥሮስ አለ ሊበቁሙ ጳውሎስ አለ ዮሐንስ አለ የለም። እስከ ዓለም ፍጻሜ ያለ ምንድን ነው? ክህነታቸው ስለሚኖርና እነሱ በክህነት የሚወዷቸው መነኮሳት፣ ካህናት፣ ዲያቆናት ስላሉ ነው። በአባቶቻችን አድሮ እግዚአብሔር ስርየትን ያድለን። ሳምንት ደግሞ ክፍል 10ን እግዚአብሔር ቢወድና ብንሰነብት እንቀጥላለን። ሰሞኑን ከነገ ሰኞ ጀምሮ ስለ ሕያው እግዚአብሔር ይላችኋለሁ ሁላችሁም ንስሐ እንድትገቡ። ስለ የቄስ ሚስት አሉ ሁልጊዜ እንደተገዘተች ታድራለች ይባላል። እሽማ ሱሪውን ልታጥቢ ይላል። ታጣጥበው ቀረች ምንድን ነው ግዝት ወረ እንደዚህ ከሆነች ቄስ አላገባም እንዳልተሩ ደግሞ ሲል ካላችሁ ነው። ለዚያውም ለቅስናው ሚስትነት የምትሞቁ ካላችሁ ነው። ድንግልናው አለ ነው ወጉ ለዚያው እና እንደዚያም ካላችሁ እንግዲህ አስላችሁ የካህን ሚስት ክብሩ ብዙ ስለሆነ መከራው ብዙ ነው እና ምን ማለት እንደሆነ ገብቷችኋል። ነገ ሰኞ ጀምራችሁ ሁላችሁ ንስሐ እንድትገቡ ስለ ሕያው እግዚአብሔር ካልኳችሁ ባይገዝታችሁ ግዝት ነው። ምክንያቱም እኔ በክህነት ነው እየተናገርኩ ያለ እኔ ነግሬያችሁ እንዲህ ነግሬያችሁ ንስሐ ባትገቡ እናንተም ትፈላችሁ እኔም ተፍቴለ። ስለዚህ የምናተርፈው በመስማታችሁ አኮ በአጽንዖቱ ለተጸድቁ ቅዱስ ጳውሎስ በመስማት የምትድኑ አይምሰላችሁ ብሏል። ሮሜ መልእክቱ ላይ ሲናገር ለሮማ ስልክላቸው በመስማት የምትድኑ አይምሰላችሁ አላ በገቢሮቱ በመስራት ነው እንጂ ሰምታችሁ ስሩ። ከነገ ጀምራችሁ ሰኞ ጀምራችሁ ንስሐ ግቡ። ዳዊት መዝሙረ ዳዊት የሌላችሁ ሰዎች 40 ቀን የዳዊት ዘመን ነው። በዳዊት የሚጠቀስበት ጊዜ ነው። በደንብ ዳዊት ገዝታችሁ ጸልዩ። 4ቱን ወንጌል ሁላችሁ በተራችሁ በተራ ከማቴዎስ ምዕራፍ 1 ጀምራችሁ በቀን በቀን አንዳንድ ምዕራፍ አንብቡ፣ ጸልዩ፣ በርቱ፣ ከኃጢአት ታቀቡ፣ ሕዋሳታችሁን ከልክስክስ ነገር ጠብቁ፣ ከኢንተርኔት ከዝሙት ሀሳብ ሁሉ እንድትርቁ ብያችኋለሁ። ሕያው መድኃኔዓለም ከሁላችን ጋር ይሁን። ለሀገራችን ሰላም ይላክልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል